ስድብ ብትችል በስድብ እግዚአብሔር ልታመሰግን ነው አይደለም። ሰብእ በክህሎቱ ማለት በየችሎታቸው አመስግኑ ማለት አይደለም። በየችሎታችን እናመሰግነዋለን። ግን በየችሎታቸው አመስግኑ ማለት ዘፈን የቻለ ሁሉ እግዚአብሔርን በዘፈን ያመስግን ማለት አይደለም። ታዲያ ምን ማለት ነው ሲባል እግዚአብሔርን ከሃሊነቱን አውቃችሁ አመስግኑት። እግዚአብሔር በምግብም ያኖራል፣ ያለ ምግብም ያኖራል። እግዚአብሔር በጤናም ያኖራል፣ ያለ ጤናም ያኖራል። ጤና ቢሰጠው ለሚያስፈልገው ሰው ጤና ይሰጠዋል። በሽታው ለሚጠቅመውም በሽታው ይሰጠዋል። በበሽታም ይጠቅማል። እግዚአብሔር እኮ እግዚአብሔር በፈውስ ብቻ አይደለም የሚጠቅመው። እግዚአብሔር በጤናም ይጠቅማል፣ በደዌም ይጠቅማል። እስኪ በሉ እግዚአብሔር በሉ በጤናም ይጠቅማል በሉ። በጣም ምስኪን ክርስቲያን ማለት ሁሉንም በሽታ መዳን የሚፈልግ ሰው ነው። በቃ እግዚአብሔር ካለ ያድነኝ፣ ካልዳንኩ ደግሞ ወይ ቄሶቹ ትክክል አይደሉም ወይ ቤተክርስቲያን ትክክል አይደለችም የሚል ሰው ሞኝ ነው። በሁለቱ ማለት ታሞ የማያመሰግን ሰው፣ ጤነኛ ሆኖ የማይሰግድ ሰው ሁለቱም እኩል ነው። ታሞ ማመስገን ይገባል። እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን። ምስጋና መከራን ያስረሳል። ማማረር ደግሞ መከራ ይጨምራል። ታውቆን የማያውቀው መከራ የሚጨምርብን ስናማረር ነው። እስቲ እግዚአብሔር ይመስገን በሉ። ይዟችሁ በሉ ሁላችሁም እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የቸርነት ባለቤት ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው እንድንሰበሰብ ስለፈቀደልን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የእግዚአብሔር እናት የእኛም እናት የቤተ ክርስቲያን ምልክት እናታችን ቅድስት ድንግል ማርያም ወላዲት አምላክ፣ ቅዱሳን ነቢያት፣ ቅዱሳን መላእክት፣ ሐዋርያት፣ ሰማዕታት፣ ደናግል፣ በዕለቱ የምናከብረው የእግዚአብሔር ባለሟል ቀዳሜ ሰማዕት ቅዱስ እስጢፋኖስ የእነዚህ ሁሉ በረከታቸው ይደርብን። ቸሩ ፈጣሪያችን እግዚአብሔር እስከዚህ ሰዓት ስላቆየን እንድንማርም ስለፈቀደልን ስሙ የተመሰገነ ይሁን። ስለ ሁሉም ነገር እግዚአብሔር ይመስገን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት ኃይለ ቃል ሰብህዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳኑ አመስግኑት በሚል ቃል እንማማራለን። የቅዱስ ዳዊት መዝሙር 150 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እግዚአብሔርን በቅዱሳኑ አመስግኑት። ይሄ አንቀጽ የእግዚአብሔር የቅዱስ ዳዊት ላይ በሕይወቱ ላይ ያደረገው የእግዚአብሔር ቸርነት የተገለጠበት የመዝሙረ ዳዊቱ አክሊል እና ፍጻሜ የሰው ልጆች ምንነታቸው የተገለጠበት መዝሙር ነው። በጣም በሚያስደንቅ ሁኔታ ደግ መጽሐፍ በጀመረበት ይጨርሳል ይላሉ ሊቃውንቱ። ደግ መጽሐፍ በጀመረበት ይጨርሳል። ደግ ሰውም በጀመረበት ይጨርሳል። ክፉ ሰው ደግሞ በጀመረበት አይጨርስም። ምናልባት ክፉ ሰው በጀመረበት የሚጨርሰው በክፋቱ ነው። መልካም ሰው የሚባለው የጀመረውን የሚጨርስ ነው። ብፁዕ ዘይመውት እንዘ ጻድቅ ወኄር ይላል ሄኖክ አባታችን ሲናገር፣ ደግነቱን እንደያዘ የሚሞት ሰው ንዑድ ክቡር ነው ይላል። ደግነቱን እንደያዘ የሚሞት ሰው ንዑድ ክቡር ነው። ሰው ሁሉ በያለበት ነው የሚሄደው። እግዚአብሔር ቸርነቱ እንዳለ ሆኖ በቸርነቱ አንጻር ፍርዱ ደግሞ አለ። እግዚአብሔር ኃጢአት ሲሰራ የነበረ ሰው ሲመጣ እንዲህ ስታደርግ የኖርክ ነህ ብሎ እንደማይወቅ ሰው ሁሉ ሰው በነበረበት ሳይሆን ባለበት ነው የሚሄደው። ትናንት የገነት የነበረ ሰው ዛሬ የሲኦል ከሆነ ያለበትን ጎዳና ተከትሎ ወደሚመራው ርስት ይገባል። አንድ ሁልጊዜ በኃጢአት የሚወድቅ ሰው ነበር። ይሄ ሰው ለአንድ ትልቅ አባት ለአባ ጴሜን እየሄደ አሁን በኃጢአት ወድቄአለሁ እያለ ይነግረዋል።
አሁን በኃጢአት ወድቄአለሁ፣ ይህንን ቀኖና አድርግ ይለዋል። አሁንም ወድቄአለሁ ይለዋል፣ እንዲህ አድርግ ይለዋል። አሁንም ወድቄአለሁ ይለዋል፣ እንዲህ አድርግ ይለዋል። መጨረሻ ላይ እስከ ማዕዜኑ እወድቅ ወእትነሣ አለው። ሁልጊዜ ስወድቅ ስነሳ የምኖረው እስከ መቼ ነው? አባቴ ኃጢአቴ የሰለቸኝን ያህል ለእርሰው እየመጣሁ መናገርም ሰልችቶኛል አለ። እስከ ዓመት በድር እስከምትቀድም ድረስ ሁልጊዜ ና አለው። ሞትን ወይም ደግሞ ዲያብሎስን በሞት ኃጢአትን በስሬት እስከምትቀድማት ድረስ ሁልጊዜ ና። ዲያብሎስን በሞት ኃጢአትን በስሬት እስከምትቀድማት ድረስ ሁልጊዜ ና። እስመ ኩሉ ሰብ በዛሃሉ ይሐውር፣ ሰው ሁሉ ባለበት ይሄዳልና አለው። ባለበት ይሄዳልና ማለት ዛሬ ወድቀህ በወደቅክበት ከሄድክ ሲኦል ትገባለህ። ዛሬ ወድቀህ ዛሬውኑ ንስሐ ከገባህ ባለህበት ገነት ትገባለህ። ስለዚህ ባለህበት እንዳትገኝ መልካም ሆነህ እንድትገኝ መውደቁን ካላቆምክ ወድቀህ እንኳን ወዲያው ተነስ ብሎ ይህን ነግሮታል። እግዚአብሔር ካልሰለቸህ አንተ ወደ እግዚአብሔር መምጣትን ስለምትሰለቻለህ ብሎ ነግሮታል። እና ሰው ሁሉ ባለበት ነው የሚሄደው። እና መልካም ሰው የሚባለው በጀመረበት የሚጨርስ ነው። እኛ ዛሬ ትናንት የተነጋገርነውን ዛሬ አንደግመው። ትናንት ቃል የገባነውን ዛሬ እናፈርሰዋለን። ዛሬ ያፈረስነውን ነገ እንሰራዋለን። የእኛ ነገር ትናንት ያመሰገንነውን ዛሬ እንነቅፋለን። ትናንት የነቀፍነውን እናመሰግናለን። ትናንት ምን የእኛ መቼም የሚጨበጥ ነገር የለንም። ሰው ማለት በወጣበት የሚገባ በገባበት የሚወጣ በጀመረበት የሚጨርስ ነው እና የቅዱስ ዳዊት የመጀመሪያው መዝሙር በሰው ልጅ የመጨረሻ ማንነት ላይ የጀመረ ሲሆን የመጨረሻው መዝሙርም በሰው ልጅ የመጨረሻ ማንነት ላይ የተመሰረተ ነው። መዝሙር 1 ቁጥር 1 ብፁዕ ብእሲ ሰው መዝሙር 150ውን ዳዊት ሰርቶ ሲጨርስ ሽልማቱ ምንድን ነው ተብሎ ቢጠየቅ ብፁዕ መሆን ነው ይላሉ ሊቃውንቱ። ስለዚህ በጎ ንጉሥ አርበኞቹ በብርታት ይታገሉና ይጠነክሩለት ዘንድ መጀመሪያ አክሊሉን አሳይቶ ወደ ውጊያ እንደሚልካቸው ሁሉ ቅዱስ ዳዊት በ150ው ዳዊት ውስጥ ያለውን መከራ መጀመሪያ አክሊሉን ብፁዕ የሚለውን አስቀምጦ ነው የሰጠን። ስለዚህ የሕይወታችን ዋጋ ብፁዕ ነው። ብፁዕ መሆን ማለት ወዳልተበረዘ ማንነት መመለስ ማለት ነው። በነገራችን ላይ የእግዚአብሔር ቤተሰቦች ንጹሕ ማለት በተፈጠሩበት ምንም ሳይጨምሩ መገኘት ማለት ነው። ንጹሕ ማለት እሱ ማለት ነው፣ ሌላ አይደለም። ድንጋይም ንጹሕ ነው በድንጋይነቱ ሌላ ካልተጨመረበት። ውሃም ንጹሕ ነው ሌላ ካልተጨመረበትና ንጹሕ ማለት በተሰጡበት ማንነት መገኘት ነው። መንጻት ማለት ደግሞ ወደ ማንነት መመለስ ነው። ብፁዕነት ማለት ብፃን ማለት ደግሞ የመጨረሻ እውነተኛ ማንነት ማለት ነው። እግዚአብሔር ፈጥሮ የሰጠን መልክ ማለት ነው። አሁን ደግሞ በመዝሙር 150 ላይ የምናገኘው ብፁዕ የሚለው መሰረት ሲሆን 150 መዝሙር 150 ደግሞ ዘውድ ነው ይላሉ አባቶቻችን። ዳዊትን እየዘመረ የዳዊትን ሕግ የሚፈጽም ሰው ደግሞ ለዚያ ሰው ደግሞ የመጨረሻ ወታደር አርበኛ ሲሆን አክሊሉ ደግሞ ብፁዕ የሚለው ቃል ነው ይላሉ አባቶቻችን። 150ው ዳዊት ዘር ሲሆን ብፁዕ የሚለው መጨረሻ ላይ ከዛፉ ላይ የሚቀመጠው ፍሬው ነው። 150ውን ዳዊት ጠብቆ ሰው ምን ይሆናል ቢባል ብፁዕ ይሆናል። ወንጌልን ጠብቆ ሰው ምን ይሆናል? ብፁዕ ይሆናል። ወደ ተፈጠርንበት ማንነታችን እንመለሳለን፣ ያን እንሆናለን እና አሁን በአጠቃላይ ብናስቀድስ፣ ብንጸልይ፣ ብንጾም፣ ብንሰግድ፣ በሰላም ብንኖር፣ ብንመጸውት፣ ብንነጻ፣ ከኃጢአት ብንጣቀም ለምንድን ነው ከተባለ መልካችንን ለመጠበቅ ነው። ሌላ ምንም አይደለም እኮ። ገነት የምትባል የሆነች አትክልት የበዛባት ሀገር ለመውረስ አይደለም። በእውነት እኛ የምንደክመው ክርስቶስን ለመምሰል ነው። ትክክለኛው ስጦታ ይህ ነው። ከዛፉ የሚረግፈውን ፍሬ ከሚፈልግ ሰው ይልቅ ወደ ዛፉ የሚሄድ ሰው ብፁዕ ነው። ከዛፉ የመጣውን ፍሬ የሚፈልግ ሰው ያችን ፍሬ በልቶ ሲጨርስ ሌላ ፍሬ አያገኝም። ወደ ዛፉ የሄደ ሰው ግን ከዛፉ የሚተካውን ፍሬ ሁሉን ሲያገኝ ይኖራል። በክርስቶስ የምናገኘውን ጸጋ ከመፈለግ ይልቅ ራሱን ክርስቶስን ማግኘት ታላቅ ጸጋ ነው። በዘመኑ ሲያስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ
አይሁድን ይነቅፋቸው የነበረው ስለዚህ ነው። ከኔ ስለምታገኙት ነገር ይልቅ እኔን ብታገኙ ይቀድማል፣ እኔን ከያዛችሁ በእኔ የሚገኘው ነገር ከኔ ይገኛል ብሏቸው ነበረ። ፍርፋሪ ከመልቀም ራት መብላት የተሻለ ነው። ፍርፋሪ የሚጣለው ለቡችሎች ነው ተብሎ ተጽፏል። ከለባትኒ ጓ ይበሉ ዘይወድቅ እንፍርፋራት ማይዳት ይሆሙ ለውሉድ ልጆች ከሚጥሉት ፍርፋሪ ውሾችም ይለቅማሉ ተብሏል። ውሻ ፍርፋሪ እንደሚለቅም ማዕድ እንደማይሰራለት ጤና፣ ገንዘብ፣ ሀብት፣ ኑሮ እንደዚህ ያለው ነገር ሁሉ ፍርፋሪ ነው። ለአሕዛብ ሁሉ የተሰጣቸው ነው። ለእንስሳት ሁሉ የተሰጠ ነው። ለአራዊት ሁሉ የተሰጠ ነው። ለእጽዋት ሁሉ የተሰጠ ነው። እግዚአብሔር በካህሊነቱ እጽዋት እንኳን ያለ ጊዜያቸው እንዳይበጠሱ ጠባቂ መልአክ አስቀምጦላቸዋል። እግዚአብሔር ውሃን የሚጠብቅ መልአክ አስቀምጧል። እግዚአብሔር ፀሐይን በልኳ የሚያስጉዛት መልአክን ሹሟል። ለደመናው መልአክ አስቀምጦለታል እግዚአብሔር። እነዚህ ጻድቃን ስለሆኑ አይደሉም። እነዚህ ፍርፋሪ የሚለቅሙ ናቸው። እግዚአብሔር ለመኖር የሚሰጠውን የፍጡርነት ጸጋ ለቅመው የሚያድሩ ናቸው። እኛ የምንለቅም ሳይሆን ከደገኛው መምህራችን ከእውነተኛው መምህራችን የባሕርይ አምላክ ከሚሆን መምህር ዘአሲ ከሆነው ዋጋ የሚከፍል መምህር ከሆነው እንደኛ አስተምሮ የማስተማሩን ዋጋ ወይም እራታችን ወይም ምሳችን ወይም ምስጋናችን እንደምንጠብቀው እንደ ፍጡር መምህራን ያይደለ አስተምሮ ለማስተማሩ ዋጋ የሚቀበል ሳይሆን ዋጋ የሚሰጥ ሃይማኖትን ሰጥቶ ረድቶ ምግባር አሰርቶ በሰጠው ሃይማኖት ባሰራው ምግባር ይልመስገንበት ክፈሉኝ ሳይሆን ዋጋ የሚሰጥ እርሱ መምህር ዘበአማን እውነተኛው መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ያስተማረን ይሄ ነው። ፍርፋሪ እንድንለቅም ሳይሆን ራት እንድንበላ። እነሆ በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር እኔ ገብቼ ከእርሱ ጋር ራት እበላለሁ። ክርስቶስ ከእኛ ጋር ራት ይበላ ዘንድ ይወዳል፣ ምሳ ይበላ ዘንድ ይወዳል። ደቀ መዛሙርቱን አንዲት ሴት በተራበች ጊዜ አንዲት ሴት ለማነጋገር ምሳ ገዝታችሁ ኑ ብሎ ዮሐንስ ወንጌል ምዕራፍ 4 ላይ ምሳ ግዙ ብሎ የላካቸው ለምን ይመስላችኋል? በኋላ ሲመለሱ ግን ምንድን ነው ያላቸው? ምሳ ብላ መምህር ሲሉት በመብል ዘይተአምሩ አንትሙ እናንተ የማታውቁት ምግብ አለኝ ነው ያላቸው። መብል የሰገበረ ፈቃዱ ላቡየ የኔ መብል የአባቴን ፈቃድ መፈጸም ነው አለ። ያ የአባቱ ፈቃድ የሰው ልጆች መዳን ነበረ። የዚያችን ሴት መዳን ባገኘ ጊዜ ያችን ሴት ወደሱ ከመለሳት በኋላ የተጠማው ውሃም የሷ መዳን ነበረ፣ የተራበው ምግብም የሷው መዳን ነው። እግዚአብሔር እንደ ሰው ልጆች መዳን አድርጎ የሚወደው ነገር የለም። እግዚአብሔር እንደ ሰው ልጆች ጥፋት አድርጎም የሚያሳዝነው ነገር የለም። ቃል በራማ ተሰማ የሚል ቃል ሁላችን እናውቃለን። ራሔልን ቃል በራማ ተሰማ ራሔል እንዘ ትበኪ በእንተ ውሉዳ ራሔል ስለ ልጆቿ አለቀሰች። እስመ ይኮንዋ ውሉዳ ውሉደ ልጆቿ ልጅ አልሆኗትምና ራማ ብሂል ልዑል መካን ይላል ሊቃውንቱ ሲተረጉሙት። ራማ ማለት ከፍ ያለ ቦታ ልዑል ማለት ነው። ልዑል ማለት ደግሞ እግዚአብሔር ነው። ቃል በራማ ተሰማ ማለት እግዚአብሔር ስለ ሰው ልጆች አዘነ ማለት ነው። ራማ ተብሎ የተጠራ እግዚአብሔር ራሱ ነው። እግዚአብሔር ስለ ሰው ልጆች አዘነ። ምን ብሎ የሚያዝን? አልድንለት ብለው። ራሔል ስለ ልጆቿ አለቀሰች። ራሔል ማለት መንግሥተ ሰማያት ናት። ስለ ልጆቿ አለቀሰች ማለት እግዚአብሔር እንዲህ አዘጋጅቶ ፈጥሮኝ በነፃ ለሰው ልጆች በቀዝቃዛ ውሃ እንኳን ሰጥቶኝ የሚገባብኝ አጣሁ ብላ መንግሥተ ሰማያት አዘነች ማለት። መንግሥተ ሰማያት አዘነች፣ የሚገባባት አጣ። እግዚአብሔር ሰውን ለማዳን እስከ ቀዝቃዛ ውሃ ወርዶ የጠየቀ ፍጹም ትሑትና ቸር አባት ሲሆን ሰው ግን በዚህ እንኳን እስካለ መዳን ደርሶ መዳንን የማይሻ ፍጹም ትዕቢተኛና የተዘጋ ልብ ያለው እስኪሆን ድረስ ራሱን አደህይቷል። እና ይህንን ነው እግዚአብሔር ከሰዎች ዘንድ የሚፈልገው የሰው ልጆችን መዳን ነው። ሰዎችም የተፈጠሩት እሱን እንድንመስል ነው። እና ፍርፋሪ ለቃሚ ማለት ታምራትን የሚፈልግ ምግብ የሚፈልግ ጤና የሚፈልግ ያንን ሲያጣ አኩርፎ ከእግዚአብሔር የሚኮበልል ይህ ፍርፋሪ ለቃሚ ነው። ገዳማት በቅዱሳን ቤተ ክርስቲያናት በቅዱሳት መጻሕፍት በኩል እግዚአብሔር ስለሚመሰገን ነው። እግዚአብሔር ስለሚከብርበት ነው። የእግዚአብሔር የመክበሪያ ቦታዎች ስለሆኑ ነው። በዚያ እግዚአብሔርን አመስግኑት። ሁለተኛ አሰረ ቅዱሳንን ተከትላችሁ እግዚአብሔርን አመስግኑት ነው። በቅዱሳን አመስግኑት ማለት አሰረ ቅዱሳንን ተመልከቱ። አሁን ጸሎት በማርያም አይቀርብም፣ ጸሎት በገብርኤል አይቀርብም፣ ጸሎት በገሌ በኩል አይቀርብም፣ ጸሎት በሚካኤል በኩል አይቀርብም የሚለው ዝም ብሎ ወፍ ዘራሽ ትምህርት ነው።
እግዚአብሔርን በቅዱሳኑ አመስግኑት ከተባለ በቅዱሳን በኩል ለእግዚአብሔር ጸሎት አቀርባለሁ። ቅዱሳን ደግሞ ይዘውልኝ ይወጣሉ ማለት ነው። ሁለተኛ ደግሞ ምንድን ነው? እግዚአብሔርን አገልግለው በተቀደሱ ሰዎች መንገድ እግዚአብሔርን አመስግኑት። እግዚአብሔር የሚመሰገነው እንደማን ተደርጎ ነው? እንደው ዝም ብሎ ሃሌሉያ ያለ ሁሉ እግዚአብሔርን አመሰገንኩልኝ ነው። ሃሌሉያ ያለ ሁሉ የሃሌሉያ እኮ ሞንታርቦም ይላል። ሞንታርቦ አሁን ሃሌሉያ ብለን ነፍስ የለውም። ሞንታርቦ ሃሌሉያ ይኸው እያለ ነው። ስሙት፣ ሃሌሉያ ይኸው እያለ ነው። ሞንታርቦም ሃሌሉያ ይላል። ሃሌሉያ ያለ ሁሉ እግዚአብሔርን አመሰገነ ማለት አይደለም። ማንን መስለህ ነው ያመሰገንከው? አብርሃምን መስለህ ነው? ሐዋርያትን መስለህ ነው? ጭምት ነህ ወይ? ትሁት ነህ ወይ? ነቃፊ አይደለም ወይ? አሁን እኮ ተመልከቱ፣ ሰው የክርስቶስ መንገድ እየተከተለ የምታዩት ለኢየሱስ የሚቆረቆር ሰው፣ ለክርስቶስ የሚቆረቆር ሰው፣ ለአማኑኤል የሚቆረቆር ሰው እኮ የክርስቶስን መልክ ላይበት ይገባኛል። ጭምት መሆን አለበት። የተቀጠቀጠ የጧፍ ኩስታሪን አያጠፋም። የጧፍ ኩስታሪን አያጠፋም። የተቀጠቀጠ ሸምበቆን አይሰብርም ተብሎ የተነገረ ጭምት ነው ጌታ መድኃኔዓለም። ፍጹም ማንንም የማይነቅፍ ሌላው ቀርቶ የተለሰኑ መቃብራት ፈሪሳውያንን እንኳን በሕዝብ መካከል አያዋርዳቸውም። ለራሳቸው ነበር የሚነግራቸው። ጭምት ነበረ። ጭምንነት የላቸውም። ቅዱሳንን አይመስሉ፣ ክርስቶስንም አይመስሉ። ማንን መስለህ አመሰገንከው? እመቦ ዘአምፃ ካላ ስብሐተ እምስብሐተ ሱራፌል ውጉዘ ለይኩን ይላል ቅዱስ አቡሊዲስ ሊቀ ጳጳስ ዘሮሜ። በቤተ ክርስቲያን በሃይማኖት በትምህርት ሃይማኖት በምስጢረ ሥላሴና በምስጢረ ሥጋዌ በተለይም ስርዓተ ቤተ ክርስቲያንን አምልቶ በማስተማር የሚታወቀው ቅዱስ አቡሊዲስ ሃይማኖተ አበው ላይ ሲናገር ከሱራፌል ምስጋና የተለየ ምስጋና ያመጣ ሰው ካለ የተረገመ ይሁን ይላል። ከሱራፌል ምስጋና እንደ ሱራፌል ሃይማኖት፣ እንደ ሱራፌል ምስጋና፣ እንደ ሱራፌል ክንፍ የሱራፌል ሃይማኖት ቅዱስ ስሉስ ብሎ ማመን፣ የሱራፌል ሃይማኖት ክርስቶስን አምላክ ወሰብ ብሎ ማመን። ስብሐት ለእግዚአብሔር በሰማያት ሱራፌል ያመሰገኑት አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ። ተዋሂዶ ማለት ይሄ ነው። ይሄንን አይተው የማያመሰግን በተዋሂዶና በምስጢረ ሥላሴና በተዋሂዶ ሃይማኖት ሳያምኑ የሚያመሰግኑት ምስጋና የተረገመ ነው። ምስጋናው እርጋሙ ራሱ ተመልሶ እርግማን ይሆናል። እግዚአብሔርን በቅዱሳኑ አመስግኖት። ሱራፌል ሲያመሰግኑ ክንፋቸው የተያያዘ ነው። ትንቢተ ሕዝቅኤል ምዕራፍ 1 ላይ እንደተገለጠው ምዕራፍ 10 ላይም ተገልጧል። ክንፋቸው የተያያዘ ነው። አንዱ መልአክ እንደዚህ ካለ ሌላው ሁሉ ወደዚህ ይላል። አንዱ መልአክ እንዲህ ካለ ሌላውም እንዲህ ይላል። ሀበ አንጸረ ቀዳማዊ ያህውሩ አንዱ ወደሚያይበት ያሉ የቤተ ክርስቲያናችን አቋቋማችን ዝማሚያችን የመጣ ከዚያ ነው። ዓይንን የተመሉ ናቸው። ኃላፊያትን መጻያትን ያለፈውን የሚመጣውን የሚያውቁ ቅዱሳን ናቸው። ክንፍን የተመሉ ናቸው። ተመስጦ ያላቸው ናቸው። በልልና ህሊና በልልና ነፍስ አንስርተ ህሊና ናቸው። እለ ይሰርሩ በአክናፍ በፍቅረ እግዚአብሔር ስኩራን ሆነው ወደ እግዚአብሔር ሊወጡ ይወዳሉ፣ ይመጥቃቸዋል። ሊወጡ ይወዳሉ፣ ይመጥቃቸዋል። ሊዋኙት ይወዳሉ፣ ይጠልቃቸዋል። ይዋኙታል፣ ይጠልቃቸዋል። ይቀርቡታል፣ ይርቃቸዋል። ቅርባቸው ነው፣ ይርቃቸዋል። ያዩታል፣ ይሰወራቸዋል፣ ይረቅባቸዋል። እያዩት ማየት ይፈልጋሉ። እየወደዱት መውደድ ይፈልጋሉ። አመስግነው ማመስገን ይፈልጋሉ። ይዘውት መያዝ ይፈልጋሉ። አብረውት እየኖሩ መኖር ይፈልጋሉ። ጠርተውት መጥራት ይፈልጋሉ። ተመልከቱ፣ ልብ እንኳን አትጠግበውም በእውነቱ ማለት ነው። እንዲህ አድርገው የሚያመሰግኑት ልዑል ውእቱ ዘይረክብ አንስርት ቀላይ ውእቱ ዘይጸብት እሳት ይላል ቅዱስ ኤጲፋንዮስ። አሳ የማይዋኘው ባህር፣ ንስር የማይበረው ሰማይ ማን ነው? እሱ እግዚአብሔር ነው። ይህንን እግዚአብሔር ያመሰግናል። ክንፋቸው የተያያዘ ነው ማለት አንድ መልአክ ከአንድ መልአክ ተነጥሎ አይቆምም። የተለየ ምስጋናም የለውም። በሰማይ ያለውን ፈቃዱን ነው መድኃኔዓለም በምድር የሰጠን። ተለይቶ እኔ ብቻ ይህን ኢየሱስ ክርስቶስን የግል አዳኝ አድርጌዋለሁ አይቻልም። እንደዚህ ተቆርጦ መውጣት አይቻልም። እንደ መልአክ በህብረት የሚኖር ነው። በህብረት የሚመለክ ነው። እግዚአብሔር የአንድነት አምላክ ነው። የተዋሂዶ አምላክ ነው። ህብረታዊነት ነው። ኦርቶዶክሳዊ መሆን ማለት ይሄ ነው። በህብረት መኖር ነው። በአንድነት መኖር ነው። መልአካዊ ህይወት ማለት ይሄ ነው። እንዲህ ብለው ይኖራሉ። በዚያው ላይ ደግሞ የአንዱ ክንፍ ከአንዱ ክንፍ የተያያዘ ደግሞ የአንዱ ትምህርት ከአንዱ ትምህርት የአንዱ ትምህርት ከአንዱ ትምህርት መግጠም አለበት። ዛሬ የሚያስተምረው ሰውዬ መምህር ከነ አባ ጊዮርጊስ ትምህርቱ ካልገጠመ የሰውዬ የኛ አይደለም። የአባ ጊዮርጊስ ትምህርት ከቅዱስ ያሬድ ባይገጥም ኑሮ የኛ መምህር ባልሆን ነበር። የቅዱስ ያሬድ ትምህርት ከቅዱስ አትናቴዎስ ባይገጥም ኑሮ የኛ ባልሆነ ነበረ።
ከነ ቅዱስ ዮሐንስ አፈወርቅ ባይገጥም፣ ከነ ቅዱስ ቄርሎስ ባይገጥም፣ የእነዚህ ደግሞ ከነ ቅዱስ ሄሬኔዎስ ከነ ቅዱስ አግናጢዎስ ባይገጥም ክንፈ ትምህርታቸው የትምህርታቸው ክንፍ ካለፈው ባይያዝ መልአክ ከመልአክ ካልተያያዘ መልአክ አይደለም። መምህር ከመምህር ካልገጠመ መምህር አይደለም። ተቆርጦ የወጣ ነው። ከቅዱስ ጳውሎስ ያልገጠመ፣ ከሐዋርያውያን አበው ያልገጠመ፣ ከመልአክ ያልገጠመ፣ ከሰማይ ምስጋናው ከመላእክት ምስጋና ተቆርጦ የወጣ ትምህርቱ ከሐዋርያትና ከሐዋርያት ልጆች ከሊቃውንት ተቆርጦ የወጣ የቤተክርስቲያን አባት አይደለም። ይህን ነው ሰው መለኪያው ማለት ነው። የተያያዙ ክንፋቸው የተያያዘ እንዲህ አድርገው ያመሰግናሉ። በቅዱሳን መላእክት ዜማ አመስግኑት። እንዲህ ያለች ቤተክርስቲያን የት ትገኛለች? በእውነት የሰማይ ምስጋና ሰብሕዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳን መላእክት ምስጋና አመስግኑት። ማን? ኢትዮጵያ ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን። ከሰማይ ከመላእክት ሰምቼ የመጣሁት ዜማ እንደምን ያለ ነው! ምን ያምር ይላል ቅዱስ ያሬድ። ከሰማይ የመጣ ዜማ ያላት ስርዓተ ሰማይ ያላት በስርዓተ ሰማይ የተጠበቀ የመቅደስ ስርዓት ያላት ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ትትሜሰር በጽርሐ አርያም ዘላይሉ ወቅድስት ድንግል በሰረገላ እሳት። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት። ቤተ ክርስቲያን ጽርሐ አርያም ትመስላለች። ጽርሐ አርያም እንደምትመስል ቅድስት ድንግል ደግሞ በሰረገላ እሳት ትመስላለች። አራቱ ኪሩቤል አራቱ ወንጌላውያንን ይመስላሉ። በዚህ የተተኩ ናቸው። ሱራፌል ካህናትን ይመስላሉ። መላእክት መነኮሳትን ይመስላሉ። በንጽህና ነዋሪዎች ናቸውና። ሌሎቹ የመላእክት ክፍሎች ደግሞ ዲያቆናትን ይመስላሉ። ማይጠንቱ ማይጠንታችን ይመስላል። በሰማይ ያለው የ24ቱ ካህናተ ሰማይ 24 መሆናቸው 25 ማዕረግ እግዚአብሔር ፍጥረት አንሶት ነው። 23 ማዕረጉስ ያንሳሉ ብሎ ነው። 24 ያደረገው ደግሞ 24 ሰዓት ለሚገለገለው ለቤተ ክርስቲያን አገልግሎት። ይህ የትኛው ቦታ ላይ ነው ያለው? ኦርቶዶክስ ውስጥ 24 ሰዓት ያላት የማታ ሰዓታት፣ የሌሊት ማይሌት፣ ስብዓተ ነግ ያላት። ስብዓተ ነግ በሁለት ተከፍሎ የማለዳ የቀን ይቆማል። ደብረ ሊባኖስ ስትሄዱ ያለ የሌሊት የማልት ሰዓታት አለ። አክሱም ስትሄዱ ማታ 4 ሰዓታት ይጀምራል፣ ያድራል። ስብዓተ ነግ ማለዳ አለ፣ ይውላል፣ ቅዳሴ ይቀበላል፣ የሰርክ ምህላ አለ። በዚህ ይጠነቀቃል። የ24ቱ ካህናተ ሰማይ ሀገር ኦርቶዶክስ ተዋሕዶ፣ የኪሩቤል ሀገር ኦርቶዶክስ ተዋሕዶ ወንጌለ መንግስቱን የምታምን ሰረገላ እሳቱ ድንግል ማርያምን አስቀምጣ ክርስቶስን ንጉሠ ነገሥት ሊቀ ካህናት እግዚአብሔር አድርጋ የምትሰግድለት ስብሐት ለከ ብላ የምታመሰግነው ይህች ቤተ ክርስቲያን ናት። ምን የጎደላት ነገር አለ? እና በሰማይ መላእክት ምስጋና አመስግኑ። የመላእክት ስርዓት ያላት ከቅድስቷ እስከ መቅደሷ፣ የመላእክት ዜማ ያላት፣ የመላእክት ሃይማኖት ያላት ምን ሃይማኖት? የመላእክት ሃይማኖት ምስጢረ ሥላሴ ያላት፣ ሀፍረተ ቢጽ ሀፊረ ገጽ ያላት፣ ጭምትነት ያላት። ጎበዝ፣ በክርስቶስ ማመን አይን አውጣነት ነው እንዴ? በክርስቶስ ማመን እኮ ጭምት መሆን ነው። በክልኤ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ አንተን ማየት አይቻለንም ብለው። ወበክልኤ ክነፊሆሙ ይከድኑ እግሮሙ፣ በሁለት እግራቸው ክንፋቸውን ይሸፍናሉ በአንተ ፊት መቆም አይቻለንም ብለው። በክልኤ ክነፊሆሙ ይከድኑ አንጻረ፣ በአክናፈ ጸጋ ይመሰጣሉ የትም ብትሄድ አይመትመረመርም ብለው። በተመልከቱ በርዕሰ ልቡና አትመረመርም፣ ራስን መሸፈን። በእግረ ልቡና አይደረስብህም፣ በአክናፈ ልቡና አይደረስብህም። ወዲያ ወዲህም ቢሉም አትመረመርም። እንዲህ ብለው በሀፊረ ገጹ ነው ስርዓታችን። ሴቶች ራሳቸውን ይከናነቡ። ይህ እኮ ነው። ወንዶችም ነጠላ ለብሰን በየስርዓታችን ቁመን የምናመሰግነው ምስጋና እጃችን ዘርግተን፣ ሁለቱ ሀፊረ ገጽ ተሰጥቶን ፊታችን መሸፈን፣ በፍርሃት በረዓድ ቁመን ምን ነው ላይለ ይኩን ህሊናክሙ አይምሩ ሀበ ዘትቀውሙ። ተመልከቱ፣ ዲያቆኑ ቅዳሴ ላይ ይሄ ነው። ላይለ ይኩን ህሊናክሙ፣ ህሊናችሁ ወደ ሰማይ ይሁን፣ አይምሩ ሀበ ዘትቀውሙ፣ የቆማችሁበትን ቦታ እወቁት። በንጉሠ ነገሥት በኢየሱስ ክርስቶስ ፊት እንደቆማችሁ እወቁ። ጭምትነትን፣ እርጋታን፣ ስክነትን፣ ሀፊረ ገጽን የሰጠችን ቤተ ክርስቲያን የመልአክ ስርዓት ያላት እናታችን ቅድስት ቤተ ክርስቲያን። በዚህ ምስጋና እግዚአብሔርን አመስግኖት። በፈሪሃ ገጽ በፈሪሃ እግዚአብሔር ሆናችሁ፣ በሰፊሃ ሕሊና ሆናችሁ፣ በፈሪሃ እግዚአብሔር ሆናችሁ እግዚአብሔርን አመስግኑት። በቅዱሳን ሃይማኖት ጸንታችሁ እግዚአብሔርን አመስግኑት። የማን ሃይማኖት ነው?
ሰብህዎ ለእግዚአብሔር በጽንዕ ኃይሉ፣ እግዚአብሔርን ኃያል እንደመሆኑ አመስግኑት። እግዚአብሔር ኃያል መዋዕይ ወመስተበቅል፣ እግዚአብሔር አሸናፊ ነው። ኃያልነቱ የሚደነቀው ያለ ኃይል ሳይሰበስብ የሚያሸንፍ ነው። ልብኒ ይደክም አእምሮቱ፣ ልብ እግዚአብሔርን ከማሰብ የተነሳ ማወቅ ተነስቶ እግዚአብሔርን ታግሎ ይሸንፋል። አንድ ትልቅ አስተዋይ ሰው ነበረ። ይሄ ሰው ገማልያል ይባላል። ምሁረ ኦሪት ነው። ሐዋርያትን አይሁዳውያን ሲደበድባቸው ሲያሰቃዩቸው እንድናል ኢትኩኑ ከመ ዘይጸባ ምስለ እግዚአብሔር፣ ከእግዚአብሔር ጋር እንደሚጣላ ሰው አትሁኑ ነው ያላቸው። ከነዚህ ሰዎች ጋር ብትጣሉ ከእግዚአብሔር ጋር ትጣላላችሁ ነበር ያላቸው። እግዚአብሔር በድካም የሚያሸንፍ አምላክ ነው። በእንጨት ባህር የሚከፍል አምላክ ነው። በነሐስ እባብ የሚገድል አምላክ ነው። በጠጠር ኃያልን የሚያጠፋ አምላክ ነው እግዚአብሔር። በስትንፋሱ ሰማይና ምድርን ያሳልፋቸዋል። ዝምታው መልአክ ፈጥሯል እግዚአብሔር። አንድ መልአክ እኮ ይህን ሰማይ መጠቅለል ይችላል ከታዘዘ። እግዚአብሔር ግን ሳይናገር በዝምታው መልአክ ፈጥሯል። የእግዚአብሔር እንኳን ንግግሩ ዝምታው እንኳን መልአክ ይፈጥራል። እንዲህ ያለ ኃያል ነው እግዚአብሔር። እንዲህ ያለውን አሸናፊ አምላክ እንዳንተ ያለ ኃያል ማን አለ ብላችሁ አመስግኑት። እንዲያውም እኮ አበው እንደሚያስተምሩን እግዚአብሔር ዲያብሎስ የመጨረሻ ኃይሉን እስከሚጠቀም ድረስ ዝም የሚል ለምንድን ነው ሲባል የእግዚአብሔር ጥበቃ ከዲያብሎስ የመጨረሻ አቅም ሁሉ በላይ ነው እንድንል። አሁን ዲያብሎስ በቤተ ክርስቲያን ላይ ያላደረገው አለ? ሁሉን አድርጓል። እና መከራ እስከ መጨረሻው ግፍ ድረስ ቤተ ክርስቲያን ውስጥ እንዲፈጸም እግዚአብሔር ዝም የሚል ለምንድን ነው? የዚህ ዓለም ኃይል ከእግዚአብሔር ትንሽ የጠብታ ኃይሉ ሁሉ በታች መሆኑን ለማመልከት ነው። መጨረሻ ላይ እግዚአብሔር ሲመጣ ሁሉም ጸጥ ይላል። ዛዛን ከደነ ማይበላተው ዛተ መናፍስት ዘኮን ከነ መርሶ ሕይወት ሙስና፣ ነፋሳት እየነቀነቁ ያመጡትን ማይበሉን ሞገዱን ጸጥ ያደረግልክልን። ወተንሲዮ ገሰጾሙ ለነፋስ፣ እግዚአብሔር ተነስቶ ነፋሳትን ገሰጻቸው ማለት ባጋንንት እየተነዱ የመጡትን ኃይለ ነገሥታትን ሁሉ ጸጥ ያደርጋቸዋል። የጦሩን ኃይል ጸጥ ያደርጋል። የአጋንንትን ኃይል ጸጥ ያደርጋል። ሁሉንም ዝም ያሰኘዋል እግዚአብሔር በአንድ ሰው። አዲያ እግዚአብሔርን በእንዲህ ኃይል ኃያልነቱ አሸንፉት፣ አመስግኑት። ለደካማው እልል በሉ ማለት አይደለም። ትምህርቱን ነው ያልኩኝ። ትምህርቱን ነው። እሺ እልል በሉ አላልኩ። አመስግኑት። ስለዚህ በኋላ ትምህርቱን ነው። እሺ እልልታውን ኋላ መጨረሻ ላይ ትላላችሁ፣ እነግራችኋለሁ። እግዚአብሔርን ለዚህ ኃያልነቱ አመስግኑት። አሁን ልብ በሉ ተመልከቱ። ኃይል በድካም ይገለጣል። እስቲ እግዚአብሔር ያሳያችሁ። ይሄ ምድር ከምን ላይ ነው ያለ? ከውሃ ላይ በሉ ውሃ ላይ አንድ ጠጠር ብንጠል ምን ይላል? ይሰጥማል አይደል? ግን ይሄ ሁሉ ጓዝ ተሸክማ መሬት የቆመችው ለምን ይመስላችኋል? እግዚአብሔር ለድካም ኃይልን ስለሚሰጥ፣ ለድካም ኃይልን ይሰጣል። እና እግዚአብሔር አቅነትኮሙ ተመልከቱ፣ ኃይለ ዘያቀንቶሙ ለአድባር፣ ተራሮችን ተራራ የሚያስታጥቃቸው፣ ደካሞችን ኃይል የሚሰጣቸው፣ ኃያላንን የሚሰብራቸው፣ ቀስቱን የሚሰብር እርሱ እግዚአብሔር ነው። ሰብህዎ በክህሎቱ፣ እግዚአብሔርን እንደ ካህሊነቱ አመስግኑት። እግዚአብሔር ሁሉን ቻይ እንደመሆኑ የገጠር ብቻ አይደለም፣ ከተማም አንዳንዱ ሲመርቅ ምን ይላል? አንዳንድ የገጠር እንደዚያ እግዚአብሔርን ሰብህዎ በክህሎቱ ነው፣ ሰብህዎ በክህሎቱ ነው። ይህ ወጣቶችን በዘፈን እግዚአብሔርን ልታመሰግኑ እላችኋል ይላል። ጌታዬ እንደዚህ የለም። ስድብ ብትችል በስድብ እግዚአብሔርን ልታመሰግን ነው አይደለም። ሰብህዎ በክህሎቱ ማለት በየችሎታቸው አመስግኑ ማለት አይደለም። በየችሎታችን እናመሰግነዋለን። ግን በየችሎታቸው አመስግኑ ማለት ዘፈን የቻለ ሁሉ እግዚአብሔርን በዘፈን ያመስግን ማለት አይደለም። ታዲያ ምን ማለት ነው ሲባል እግዚአብሔርን ከሃሊነቱን አውቃችሁ አመስግኑት ነው። የእግዚአብሔርን ከሃሊነቱን ተረድታችሁ አመስግኑት፣ ሁሉን ቻይነቱ። እስኪ አንድ ጥያቄ ልጠይቃችሁ። አንድ እግዚአብሔር ከሚደነቅበት ከሃሊነቱ ሁለት ነገሮች ናቸው። አንዱ ይህን ዓለም ማምጣቱ ነው። ሁለተኛው ይህን ዓለም ማሳለፉ ነው። አሁን ተመልከቱ፣ ይህን ዓለም ማምጣት ተመልከቱ። የድሃ ቤት አለች። የድሃ ቤት ጠባብ ጎጆ ብትሆን የድሃ ቤት መባሏ ሀብት ማምጣት ስላልቻለች ነው። ደግሞ ችግሯ ደግሞ ብዙ ሀብት ቢሰጧትም ደግሞ መሸከም አትችልም። የት ታስቀምጠዋለች? ሰፍቶ ካልተሰራ።
እግዚአብሔር ይህንን ዓለም ከወዴት አመጣው? እንጃ። እግዚአብሔር ያው የሌለን ነገር ማምጣት ለእግዚአብሔር ብቻ ይቻላል። የሌለን ማምጣት፣ የሌለውን ነገር ማምጣት። የሌለው የለም መጣ። ከየት ነው? ከየት ማለት በራሱ ስህተት ነው። ከየት ከተባለ ምንጭ አለው ማለት ነው። ለምድሩ ለሰማዩ ከየትም አይባልም፣ እንዴትም አይባልም። የለም ነበር፣ ኖረ። ይህ ዓለም እንዴት? እሱ ያውቃል። ኋላ ይህንን ዓለም ይወስደዋል። ወዴት? እንጃ። ይወስደዋል ሳይሆን ያጠፋዋል። ሲጠፋስ ወዴት? ፍጡር እኮ የሌለን ማምጣት ብቻ ሳይሆን ያለን ነገር ማጥፋትም አይችልም። ለምሳሌ አንድ ሰው ወረቀትን በእሳት ቢያቃጥለው አጠፋው ማለት አይደለም፣ ወደ አመድነት ቀየረው፣ ሌላ አመድ ተክቷል። ማጥፋት ማለት ምንም እንዳይኖር ማድረግ ነው። አይቻልም። ሌላ ሆኖ ይተካል። ሰውን ብትገለው አፈር አድርገህ ትተካዋለህ፣ አታጠፋው። እግዚአብሔር ነው ማጥፋት የሚችል፣ እንዳይኖር ማድረግ ማለት ነው። እልም ማድረግ የሚችለው። ይህንን ከሃሊነቱን አይታችሁ አመስግኑት። እግዚአብሔርን ከሃሊነቱን አለማወቅ ፈሪ ያደርጋል፣ ተጠራጣሪ ያደርጋል፣ ምናፍቅ ያደርጋል። ከሃሊነቱን አለማወቅ ያሸብራል፣ ያስፈራል፣ አለቅን ያሰኛል። የእግዚአብሔርን ጌትነት አለመረዳት። ለምን ስትሉ አሁን እግዚአብሔር መጀመሪያ ውሃ ነበር። ከማህፀን ጀምሮ ብፅብፅ ውሃ ነበር። በእናታችን ማህፀን ጀምረን ከአባት ወገብ የሚከፈለው አለ፣ ከእናት ወገብ የሚከፈለው አለ። ያ በማህፀን ይቀረጻል። ብፅብፅ ውሃ ነው። ያ ጭራ መስሎ በ40 ቀን ነው መልኩ ተሰርቶ የሚያልቀው። በቃ ከጭራ ቀጥኖ ያ መልክ ይዞ በአምትንት በጅማት በአይጽምት በአጥንት ጸንቶ አፈር ተጨምሮበት መሬት ሆኖ ሰው ሆኖ ለዚያ አይን ተበጅቶለት፣ ለዚያ ጆሮ ተበጅቶለት፣ ለዚያ እግር ተበጅቶለት፣ ለዚያ ነፍስ ተሰጥቶት አንድ ላይ ነው የሚፈጠረው። ያ እንደገና ደግሞ ጸንቶ አድጎ ልዕሉ የነበረው አካል በመንፈቅ በዚያ ጽንስ ቢታይ ልዕሉ ነው። ምናልባት በእጃችን እንዲህ ቢጨብጠው ሁሉ ሊሟሟ የሚችል ሁሉ ይኖራል። የ3 ወር ጽንስ ቢታይ ያ ልዕሉ የነበረው አካል ነስቶ ጭራሽ ኋላ ተራራ የሚንድ ይሆናል። ይሄ እግዚአብሔር ካሪ ነው። ኦዘታ ወጽኦ ለሕፃን ማቁ ብእሲ ወትፌኖ ውስተ ከርሰ ብእሲት ወትጠበልሎ በሰፋድል ረቂቅ እንዘ ማይውቱ ታረግቦ በጥበብከ ወባህር ማለት ተሰይሞ መኒ ለበይል ወመኒ ለነዲ። አቤቱ ሕፃኑን ከአባቱ ወገብ የምታወጣው በእናቱ ማህፀን የምትልከው ውሃ የነበረውን የምታረገው በረቂቅ ሰፋድል የምትጠቀልለው የምታጸናው ውሃ የነበረውን በኃይል የምታጸናው በአምትንት በጅማት በአጥንት የምታጸናው ቢሰራ ድሃ የሚሆንበትን ቢሰራ የሚከብርበትን ባይሰራ የሚደይበትን መልካም ቢሰራ የሚጸድቅበትን ክፉ ስራ የሚኮነንበትን አካል ዘአክልን የምትሰጠው እንዳንተ ያለ ማን አለ ብሎ እንደተናገረ የእግዚአብሔር ካህሊነት ነው። ይሄ የእግዚአብሔር ካህሊነት ነው። በዚህ ችሎታው እግዚአብሔርን አመስግኖት። ባህር ከፍሎ የሚያሻግር መራራ ውሃን አጣፍጦ የሚያጠጣ ተራራ ንዶ የሚያሻግር ከዚህ በላይ ለፍጡር የፈጣሪን ካህሊነት የሚሰጥ ፍጡርን ወደ ፈጣሪ መልክነት የሚያሳድግ እግዚአብሔርን በዚህ ካህሊነቱ አመስግኑት። ሁሉን ቻይ የሚሆነው መድኃኔዓለምን ሁሉን ቻይ የሚለውን በእምነት ተለማመዱት። አንዳንድ ጊዜ ይሄ እግዚአብሔር ጨጓራ ይፈውሳል አይፈውስም? እስኪ ንገሩ። የጨጓራ በሽታ ንገሩኝ እንጂ በሉ እንጂ። እሺ፣ በጣም ጥሩ። እግዚአብሔር ጉንፋን ይፈውሳል አይፈውስም? እግዚአብሔር ሁለቱም ኩላሊት ቢበላሽ ይፈውሳል አይፈውስም? ይሄን ግን ከቤታችሁ ታምኑታላችሁ? አይ የመዳን እድሉ ያን ያለው እስቲ እንደው ጸበል ድፋለት ይላል አይደለም ሰው። ሁሉን ቻይነቱን እግዚአብሔርን ስለሚረሳው ለፈጣሪ ምን ይሳነዋል? አቡነ ገብረ መንፈስ ቅዱስ ከሚጸልይበት የሚጸልዩበት ሕፃኑ ነው እየጸልዩ ዲያብሎስ ሄደና አንተ ሕፃን ይበርዳል እናቴ ሽማግሌ ሰው መስሎ ነው ቤት ክንድ ገና ልጅ ነህ አንተ መካሪ አታል መሰል ይርባል አለው። ለፈጣሪ ምን ይሳነዋል? ከፈቀደ ድንጋዩን ህብስት ያደርጋል፣ ውሃውን ወይን ያደርገዋል። ሂድልኝ አለው። ምን አልክ ልጅ? አርጅቻ አይሰማኝ አለ ዲያብሎስ። አንተ ልቤ መከር ይሻለኛል፣ አንተ ሰይጣን ከፊት ይወግድ። እግዚአብሔር በምግብም ያኖራል ያለ ምግብም ያኖራል ብለው ሲሉት ዲያብሎስ ተኖ ሲጠፋ አልቀመሱትም እንጂ ለአቡነ ገብረ መንፈስ ቅዱስ ጻዕዳ ህብስት ከሰማይ ወርዶላቸዋል። እግዚአብሔር በምግብም ያኖራል ያለ ምግብም ያኖራል። እግዚአብሔር በጤናም ያኖራል ያለ ጤናም ያኖራል። ጤና ቢሰጠው ለሚያስፈልገው ሰው ጤና ይሰጠዋል። በሽታው ለሚጠቅመውም በሽታው ይሰጠዋል። በበሽታም ይጠቅማል እግዚአብሔር እኮ። እግዚአብሔር በፈውስ ብቻ አይደለም የሚጠቅመው።
እግዚአብሔር በጤናም ይጠቅማል፣ በደዌም ይጠቅማል። እስኪ በሉ እግዚአብሔር በሉ። በጤናም ይጠቅማል በሉ። በጣም ምስኪን ክርስቲያን ማለት ሁሉንም በሽታ መዳን የሚፈልግ ሰው ነው። በቃ እግዚአብሔር ካለ ያድነኝ፣ ካልዳንኩ ደግሞ ወይ ቄሶቹ ትክክል አይደሉም ወይ ቤተክርስቲያን ትክክል አይደለችም የሚል ሰው ሞኝ ነው በእውነቱ ማለት ነው። በበሽታ ከጠቀመንስ ቅዱስ ጳውሎስ ውጋትና ራስ ፍልጠት ነበረበት። አረ ጌታ እባክህ ፈውሰኝ እንደፈለገኝ ተዟዙሬ እንድሰብክ አለው። ያክለከ ጸጋዬ ይበቃል፣ ጸጋውን ልቀንስና ጤና ልስጥህ ሆይ አለው። ጸጋውን ከምትወስድብኝስ ይቅርብኝ። እስማኤል በደዌ ያሐልቅ ኃይለ ሥጋማ በደዌ ሊያልቅ የተፈጠረ አይደለም። ያን ጊዜ ፈጣሪን አመሰገንኩት። ስለዚህ ቅዱስ ጳውሎስ ጸጋው እንዲጨመርለት ደዌ ተሰጥቶት ነበረ። ይሄንን ይዞ ቅዱስ ባስልዮስ ዘቂስ ድውዩ ጳውሎስ ድውያንን ይፈውሳል አለ። እስኪ በሉ ድውዩ ጳውሎስ በሉ። ምን ይፈውሳል? ድውያን ይፈውሳል። ለእሱ ደዌ ተሰጥቶት ያ የቅዱስ ጳውሎስ ደዌ ምን የሚጨምር ነው? ሀብት የሚጨምር ጸጋ የሚጨምር ነው። ታሞ የማያመሰግን ሰው ጤነኛ ሆኖ የማይሰግድ ሰው ሁለቱም እኩል ነው። ታሞ ማመስገን ይገባል። ከምንኩስና 3 ክፍሎች አንዱ ባህታዊ ዘበህዳት የሚባል ነው። አንዱ ድውይ ዘበአኮቴት ይባላል። አንዱ ረድ ዘበጥባት ይባላል። ድውይ ዘበአኮቴት ማለት እድሜ ዘመኑን በሽታ ተሰጥቶት የሚኖር መነኩሴ ማለት ነው። ይሄ በምንድን ነው የሚጠቀመው ሲባል እግዚአብሔር ይመስገን በማለት እስኪ በሉ ሁላችሁም እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን ነው። እግዚአብሔር ይመስገን እንዲል ካለ የሰው አገልግሎት ኢዮብ 7 ዓመት የተጋደለው ተጋድሎ ምን ይመስላችኋል? እግዚአብሔር ይመስገን በሉ እስኪ ሁላችሁ። አዎ ባርኮ ወሙት ሚስቱ ግን አለችው እግዚአብሔርን ስደበው ሁላ ሙት። እግዚአብሔር ይመስገንን ላለማስባል ነው ዲያብሎስ የኢዮብን ከብቶቹን የጨረሰ ልጆቹን የጨረሰ ከሚስቱን እንድትሰለቸው ያደረገ አካሉ ደግሞ ምንድን እንዲያደረገ አካሉን ሁሉ በቁስል ያነደደው ስታስታምመው የነበረችውን ሚስቱን እንኳን እንዲሰለቻት አደረገ። ሌላው ቀርቶ ሊቃውንት በትርጓሜ እንደሚያብራሩት ከዕለታት አንድ ቀን እግዚአብሔርን ስደበው ብላ ሚስቱ አልሰድብ ስትል የኢዮብ ሚስት ታግሳ ስታመሰግን ያን ያህል ቁስሉን ታግሳ ስትኖር አንድ ቀን ቁስሉ ሸቷት አያውቅም ነበር። አንድ ቀን ግን ምንድን ነው ያደረገው? ዲያብሎስ ንጉሥ መስሎ ወንዝ ዳር መጥቶ ሰራዊት ይዞ ቁጭ አለ። ያቺ ማናት አለ ውሃ ልትቀዳ ስትሄድ የኢዮብ ሚስት ናት። እስኪ ነይ በሏት። ነይ አንቺ ምን አይነት ጽኑ ሴት ነሽ? ይህንን ያህል ቁስል እየሸተተሽ እዚህ እየተንጠፈጠፈብሽ የምትኖሪ ምን አይነት ደግ ሰው ነሽ? ምን ትቺ ወይ ጽናት ወይ ጽናት ይልቅ እንደኔ ያለ መዘዙ አግብተሽ አትኖሪ ማለት ወንድ መስሎ ሲላት አይ እሺ አለች። አይ በእኔ በዚህ ውቅሪ ሲላት አይ 7 ዓመት ያስታመምኩትና አንድ ቀን በውሃ ጥም ቢሞት ጸጸት ውስጥ ያተርፈኛል ቢያንስ ውሃ ጥየለት ልምጣ ብላ ሄደች። በሩ ላይ ስትደርስ 7 ዓመት ያልሸተታት ቁስል የዚህ ያለ ሸተታት። ለምን ሲባል ምን ትቺ ሲላት ምኑን ነው ችዬው የኖርኩት እግዚአብሔርስ ምኑን አስታቀፈኝ የሚል ህሊና የምሬት ህሊና ስለገባባት ነው። ምስጋና መከራን ያስረሳል። ማማረር ደግሞ መከራ ይጨምራል። ታውቆን የማያውቀው መከራ የሚጨምርብን ስናማረር ነው። እስቲ እግዚአብሔር ይመስገን በሉ። ይዟችሁ በሉ ሁላችሁም እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በእውነት እግዚአብሔር ይመስገን አለ። ከዚያ በኋላ መጨረሻ ላይ አንቺ እህቴ በል እንግዲህ እስካሁን አስታመምኩ ወንድሜ ከዚህ በኋላ ደህና ሁን አለችው። ለሁሉም ይችን ቀለበት ይዘሽ ብሎ የሥላሴ ስም የተቀረጸባት ቀለበት ነበረች ሰጥ። ያችን እዛ ስትሄድ ኧረ ደህና ሰው ከሆነ ይቀርብሻል ሌላ ከሆነም ይሸሻል ብሎ ይዛ ስትሄድ አንቺ ምኑን ነው ይዘሽ የመጣሽ? ይዘሽ ጥለሽው ነይ የችጋራም ገንዘብ ጥለሽለት ነይ ወዲያ ሽጦይ ብለዋል። አይ ይችንስ ማጫ የሆነች ብላ ሰጥቶኛል ብሎ ሰጥቶኛል ብላ እምቢ ብላው ስትል በኖ ተኖ ጠፋ ይላል። አሁን አንዳንድ ሴቶች ሌላ ሀገር ስትሄዱ ቀለበታችሁን አታወልቁም? ይሄ ነውር አይደለም? ነውር ነው በእውነቱ። የሥላሴ ቸርነት ይለያቸዋል። የባላችሁ ጠባይ የሚሰለቻችሁ የቃል ኪዳን ቀለበታችሁን ስታወልቁት ይሰላችኋል። ደህና ሰው የነበረው ሰውዬ ሰይጣን መስሎ ይታያቸዋል። እንደ ኢዮብ ሚስት ማለት ነው። እና አክፍቶ የሚያይ እግዚአብሔርን እንድናማርር የሚያደርግ ምን ትችል የሚል ሰው የእኛን ጽናት ነግሮ እግዚአብሔር ጨካኝ ነው የሚያስብለን ሁሉ የዲያብሎስ መልእክተኛ ነው። እና እግዚአብሔር ካለቀ በኋላም ቢሆን እንኳን እግዚአብሔር ሰው እንደሚያደርገው ያምን ነበረ። ይሄ ታጋሽ ሰው ከቁስሉ ላይ የሰፈሩ ትሎቹ እንኳን ሲንጠበጠቡ እግዚአብሔር የሰጣችሁን ጸጋ ወዴት ጥላችሁ ትሄዳላችሁ እያለ ቁስሎቹን እያነሳ ትሎቹን እያነሳ ቁስሉን እንዲበሉ ያደርግ ነበር።
አበው እንደሚተረጉሙልን ዮርዳኖስ ሂድና ታጠብና ትድናለህ ሲለው እንኳን እነዚህ ትሎች ምን ይሆናሉ ነበር ያለ። የፈጠርኳቸው መግባቸዋለሁ ነበር ያለ። ይህ ሰው በሰባተኛው ታጋሹ የትዕግስት ዘውድ የደፋው ታላቁ ኢዮብ ከ7 ዓመት በኋላ ድል ነሳም። ድል የነሳው በምን ይመስላችኋል? እግዚአብሔር ይመስገን በሉ። ሁላችሁም በሉ። ብናጣም እግዚአብሔር ይመስገን በሉ። ብናገኝም ቢያመንም ቢፈልጠንም ቢቆርጠንም ባንድንም ባንፈወስም ብንናቅም ብንሰደድም ስለ ሁሉም ነገር ማን ይመስገን? እግዚአብሔር ይመስገን። ሁሉን ቻይ፣ መጨረሻ ላይ ሁሉም ማድረግ ያውቅበታል። እግዚአብሔር ሲያልቅ መምጣት ያውቅበታል። 3 ደቂቅ ሲከሰሱ ዝም፣ ሲሰደቡ ዝም፣ ሲወቀሱ ዝም፣ እነሱ የሚቃጠሉበት እሳት ሲመጣ ዝም፣ ሲታሰሩ ዝም፣ እሳቱ ሲወረወር ግን ከችላል እግዚአብሔር። እግዚአብሔር መጨረሻ ላይ ይመጣል። ከሃሊነቱን መረዳት ማለት ይሄ ነው። ካለቀ ነገር ላይ እግዚአብሔር የሚኖር ነገር ያመጣል። ከሞተ ነገር የሚኖር ነገር ያመጣል። እግዚአብሔር ለሶምሶን ከሞተ አንበሳ ማር አውጥቶ የመገበው ብዙ ትርጉም ያለው ቢሆን ምንድን ነው? ከሞተ ነገር ላይ እንኳን ቢሆን እግዚአብሔር ሕይወትን ይዘራል። በሞተ ነገር ላይ ሕይወት መዝራት፣ ባለቀ ነገር ላይ የሚኖር ነገር መቀጠል ለእግዚአብሔር ይሳነዋል? አይሳነውም። መራራን ማጣፈጥ አይሳነውም። ጣዕም ለሌለው ጣዕም መስጠት አይሳነውም። በማንም ላይ ተፋቅሮ በሁሉ ያስተአምን፣ ተፋቅሮ በሁሉ ያስተየግስ፣ ተፋቅሮ በሁሉ ያስተማምናል ይላል። ተፋቅሮ በሁሉ ያስተማምናል። እግዚአብሔር በየብስ ያድናል አያድንም? በሉ እንጂ እግዚአብሔር በህዋ ያድናል አያድንም? አንዳንድ ቀን እታዘባለሁ። አንድ ጊዜ በአውሮፕላን ስንሄድ አንዲት ሴትዮ መከራቸውን አይቶልኝ ነበር። አውሮፕላኑ ገጭ 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 ኦ ማይ ጋድ ይሉና ተነስተው በረው ሊጠፉ በዚያ መስኮት ቢኖረው እኮ ወጥተው ወድቀዋል። መከራ አለው። ፈረንጆቹ ፈርስት ታይም ይላሉ። ሁሉም ማለት ነው መጀመሪያ ዓመት እጓዝሽ ነው እያሉ ማለት ነው። እና መከራ እኔ እንዲያው በጣም መጨረሻ ላይ እንዴ በኢየሱስ ስም ልባቸው ወጥቶ ሊሄድ ሴትዮቱ መጨረሻ ላይ እንዴ ኢየሱስን የሚያምኑት የብስ ላይ ብቻ ነው እንዴ? እዚህም አለ አልኳቸው። እኔ እውነቴን እኮ ነው። እዚህም አለ እና መጨረሻ ላይ ስኖር ሲወርዱ አይዞት እናታችን ይረጋጉና ኢን ዘ ኔም ኦፍ ጂሰስ ይላሉ ደግሞ ማለት ነው። እዚያ ግን አላሉም ነበረ። የኢየሱስ ስም ህዋ ላይ የለም አለ፣ ባህር ላይ የለም አለ። የእግዚአብሔር ካህሊነት ባለ ነገር ላይ የሚወሰን አይደለም፣ በሌለ ነገር ላይ ሁሉ የሚመግብ ነው እግዚአብሔር። እንዲሁም ሊቃውንት ምን ይላሉ? የእግዚአብሔርን ካህሊነት ሲያስረዱ ምን ይላሉ? አይ እግዚአብሔር በኖህ ዘመን በመርከብ ነበር ውሃ ያሻገረ፣ በሙሴ ዘመን ደግሞ ለምን በመርከብ አላሻገረም የሚለውን ሲተረጉ ምን ይላሉ? አይ እግዚአብሔር በመርከብ ነው እንጂ ያለ መርከብ ማሻገር አይችልም እንዳይሉት፣ በመርከብ ይችላል ያለ መርከብ አይችልም እንዳይሉት፣ እግዚአብሔር ያለ መሳሪያም በመሳሪያም በምንም ያለ ምንም ማድረግ ይቻለዋል። ሰብሕዎ ለእግዚአብሔር በክህሎቱ፣ እግዚአብሔርም በዚህ ካህሊነቱ አመስግኑት። ያነሰውን ለሚያበዛ የሌለውን እንዲኖር ለሚያደርግ ከሞት ሕይወትን ለሚያወጣ ከረከሰ ንጽሕናን ለሚያወጣ ከርግማን በረከትን ለሚያበቅል እግዚአብሔርን ለካህሊነቱ አመስግኑት። ለደከመ ኃይልን ለሚሰጥ አመስግኑት። እግዚአብሔር በዚህ ይመሰገናል። እስቲ እግዚአብሔር ይመስገን በሉ። ድገሙ፣ ጨምሩ። እግዚአብሔር ይመስገን በሉ። ሰብሕዎ ለእግዚአብሔር በቅዱሳኑ፣ ሰብሕዎ በጽንዕ ኃይሉ፣ ሰብሕዎ በክህሎቱ፣ ሰብሕዎ በከመ ብዝኃ እበዩ። እንደ ልዕልናው መጠን እግዚአብሔርን አመስግኑት። ልዕልና ማለት ምን ማለት ነው? አሁን ተመልከቱ። ልዑል ማለት ከፍ ያለ ማለት አንደኛው ባህሪው አይመረመርም። ሁለተኛ ተመልከቱ፣ መኑ ይትዓደው ለወልደ እሁየ እስመ ልዑል መዝራዕተ የማኑ ይላል ሰሎሞን መኃልየ ዘሰሎሞን ላይ ሲናገር፣ መኑ ይትዓደው ለወልደ እሁየ ልጅ ወንድሜ እግዚአብሔርን ለቤተ እስራኤል የቤተ እስራኤል ሙሽራዋ ስለሆነ አንድም ለቤተ ክርስቲያን ልጅ ወንድሜ የሚባል ክርስቶስን የሚቋቋመው ድል የሚነሳው የሚያሸንፈው የሚሟገተው ማን ነው? እስመ ልዑል መዝራዕተ የማኑ የአብ የባሕርይ ልጁ ኢየሱስ ክርስቶስ ባሕርዩ ስልጣኑ ልዑል ነውና የወልድ ጌትነቱ ልዑል ነውና ወልድን ተቋቁሞ ድል የሚነሳው ማን ነው? ስደት ነውን? አልሆነም። በ2 ዓመቱ ሰደድ ነውን? ረሃብ ነውን? 40 ቀን ጾሞ አጋንንትን ድል ነስቷቸዋል። ስቅላት ነውን? ይህንም አሸንፏል። ውግረት ነውን? ይህንም አሸንፏል። ሕማም ነውን? ይህንን አሸንፏል። ሞት ነውን? የመጨረሻውን ባለስልጣን የሞትን መውጊያውን ያወለቀ
እስመ ልዑል መዝራዕተ የማኑ ልጅ ወንድሜ ክርስቶስን ማን ይቋቋመዋል? ልዑል ነው፣ ከፍ ያለ ነው። እግዚአብሔር ከሁሉም ነገር በላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም ጉልበት የነበራቸው ሰዎች ነበሩ በዓለም ላይ። እነዚህ አንትቶ ደካማ ሰዎችን፣ የተናቁ ደካሞችን ለደቀ መዝሙርነት የመረጠበት ምክንያት ኋላ ወንጌል ሲሰፋና ቤተ ክርስቲያን ስትንሰራፋ ደና ጉልበተኛ ጦረኛ ሰዎችን እኮ ተማሪ አድርጎ ሐዋርያ አድርጎ ልኮ በጉልበት ነው ሃይማኖትን ያስፋፋ እንዳይባል በሱ በደቀ መዛሙርቱ ደካማነት የሱ ኃያልነት እንዲገለጥ ደካሞችን፣ ድሆችን፣ ዕውቀት የሌላቸውን መርጦ ነበር የላካቸው። ድሮስ የግሪክ ፈላስፎችን መርጦ አስተምሮ እነሱ በንግግር ጥበብ አፍ እየዘጉለት ትምህርቱ ላይ ሰፋ ነው እንዳይባል ንግግር የማይችሉትን ነገረ ወልድ አፋ የሆኑትን አንደበታቸው ቃል መርጦ የማይናገሩትን እነ ቅዱስ ጴጥሮስ አነጋገር ይገልጣል ማለት የገጠር ቅዱስ ጴጥሮስ የገጠር እስራኤላዊ ስለሆነ መርጦ የማይናገር አነጋገሩ የሚገልጠው አንድም በምስጢር ክርስቶስ መሆኑን የሚያሳውቅ እነዚህ ደካሞችን የመረጠ ኃይሉ እንዲገለጥ ክርስቶስ ኃይሉን ገለጠ። ኃያል ስለዚህ ልዑል መሆኑን ልዑል እግዚአብሔርን እንደ ልዕልናው አመስግኑት። ልዕልናው ማለት አንደኛ ማንም ተዋግቶ ድል አይነሳውም። አንድ ሁለተኛ ደግሞ ምን ይመስሏቸዋል? ልዑል ማለት ከፍ ያለም ልዑል ማለቱ ኃጢአታችን አቃሎ እንዲያይልን ያደርገዋል። አንዳንድ ሰው ቀለል ባለ ምሳሌ አይመጥንም እንገራችሁ። አንድ ትልቅ ሰው የ40 ዓመት ሰው ከህፃን ልጅ ጋር ተጣልቶ ቂም ይዞ ሲገኝ ምን ይባላል? እንደው አንተስ እንደው ከልጅ ጋር ምን ይሆንክ ነው ይባላል። ምክንያት ትልቅ ሰው ነው። አንድ ትልቅ ሰው ስትሆን ወርደ ከዚህ ትንሽ ልጅ ጋር ቂም ትይዛለህ ይባላል። እግዚአብሔር ልዑል መሆኑ ኃጢአታችን እንዲንቅልን ያደርገዋል። ተመልከቱ። ኢተዘኪረከ አበሳነ ዋናይሴከ ጌጋየነ በምህረትከ ተዘከረነ እንበለ ምሕረትከ ሳልወ ዘይድህን ይለዋል አባ ጊዮርጊስ በሰዓታቱ። ኢተዘኪረከ አበሳነ ዋናይሴከ ጌጋየነ አበሳ በደላችን ትተህ ዋናይሴከ ጌጋየነ በደላችን ንቀህ እንደ ሕፃን በሕማማት ሰላምታ ከመበጹ በጽቡር እቷነ ይለዋል። በጭቃ እንደሚጫወት ልጅ በጭቃ ተጫውቶ አዲስ የገዙለትን ልብስ ጭቃ ቀብቶ ሲመጣ አይቆጡበትም። አዝነው ስመው ያጥቡለታል። መድኃኔዓለም እኔ የምሰራውም ኃጢአት በጭቃ እንደሚጫወቅ ኃጢአት ነውና እንደሚጻን ነውና ናቅልኝ፣ ኃጢአቴን ንቀ አጥፋልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችን ንቆ አቃሎ እኛን ያከብረናል። የቅዱስ ጴጥሮስን ክህደቱን ናቀለትና ሐዋርያነቱን አከበረለት። የሐዋርያት አለቃ አደረገው። በጎችን ጠብቃለሁ። ክህደቱን ግን ንቆ ጣላት፣ በኃይል ውስጥ ወረወራት። የደብዳቤውን ቀዳዶ ጣለለት። ጴጥሮስን ግን አከበረ። ኃጢአታችን ይናቅልን፣ እኛን ግን ለመክበር ያብቃን። ስለዚህ እግዚአብሔር እንዲህ ያለ ልዑል በሆነ ባልሆነው የማትቆጣ ተመልከቱ። በሆነ ባልሆነው ከፍ ያለ ሰው ከፍ ያለ ነው። በቀላል ነገር አይቆጣ። ገሌ እኮ እንደው ደልዳላ ነው ይባላል። ገሌ እኮ እንደው ጌታ ነው ይባላል። ቶሎ አይቆጣም። እንደ እግዚአብሔር ማለት እኮ ነው። እይትማ ዘልፈ ወይ ይቀስፍ ወትረ ሁልጊዜ የማይቀስፍ ሁልጊዜ የማይቆጣ ማን ነው? እግዚአብሔር። ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ መሐሪ ወትረ ይለዋል። ደግሞ በሌላ መዝሙር ከጽጌ መዝሙር በአንድ ሲናገር መሐሪ ወትረ ሁልጊዜ የሚምር ማን ነው? እግዚአብሔር። ሁልጊዜ የሚምር ምንድን ነው? ሁልጊዜ የሚምር ማለት ሰውየው ምን ያደርጋል? ከገሌ ጋር ታረቁ፣ አልታረቅም። ለምን እንዴ? ሰኞ ታገዝኩት፣ ማክሰኞ ታገዝኩት፣ ረቡዕ ታገዝኩት፣ አሁንም አበዛውም እኮ ይላል። አምና ታገዝኩት፣ ዘንድሮ ታገዝኩት፣ አሁንም አበዛው እኮ ይላል። ደግሞ ምን ይላል? አንድ ሰው በቀደም ድንጋይ ወረወረብኝ፣ ታገዝኩት። በቀደም ደግሞ ጎረቤት ነበረ የእጅ ጣቢ ደፋብኝ፣ ታገዝኩት። ከዚህ በላይ ምን ላድርግ ብላችሁ ነው ይላል። እግዚአብሔር እኮ ስንት ነገር አፍርሰን ታግሶናል። ስለዚህ ምን ይባላል? ልዑል እግዚአብሔር። ልዑል እግዚአብሔር በሉ፣ ይመስገን በሉ እንጂ አሁንም እግዚአብሔር ይመስገን። ሰብህዎ በከመ በዛበዩ ሰብህዎ በቃለ ቀርን እንጨርሰው ቶሎ። ሰብህዎ በቃለ ቀርን እግዚአብሔርን በቀንደ መለከት አመስግኑት። ይሄ ቀንደ መለከት በብሉይ ኪዳን በዓመት 2 ጊዜ ይመታ ነበረ። ይሄ ብሉይ ኪዳንንና ሐዲስ ኪዳንን የሚያመለክት ነው። የቅዱስ ሲኖዶስን ዓመታዊ ጉባኤም የሚያመለክት ነው። አሁን የቅዱስ ሲኖዶስ ጉባኤ እየተካሄደ ነው አይደለም? ያ የብሉይ ኪዳኑ ቀንደ መለከት ይህንን የሚያጠይቅ ነበረ። እግዚአብሔርን ከሩቅ በሚሰማ ጉባኤ፣ በሰለስቱ ምዕት ጉባኤ፣ በቁስጥንጥንያ ጉባኤ፣ በኤፌሶን ጉባኤ፣ በአበው ጉባኤ ከሩቅ በሚሰማ ሃይማኖት፣ ከሩቅ በሚሰማ ምግባር ደግነታችሁ እስኪሰማ ድረስ አመስግኑት ማለት ነው።
ደግነታችሁ እስኪሰማ ድረስ አመስግኑት ማለት እግዚአብሔርን በቀንደ መለከት አመስግኑት ማለት በብሉይ ኪዳንና በሐዲስ ኪዳን በተመሰረተ ሃይማኖት ላይ ቁማችሁ ከሩቅ በሚሸት ምግባር ከሩቅ በሚሰማ ምግባር የት ልትሄዱ ነው? ከደጉ ከአብርሃም ቤት በልተን ጠጥተን ልንመጣ። የት ልትሄዱ ነው? የበረሃውን ኮከብ እንጦንስን አይተን ልንመጣ። የት ልትሄዱ ነው? አንጠላሬዎስ የሚባል ደግ ሰው ነበረ፣ እሱ ቤት ልንበላ እየተባለ ደግነታችሁ ከሩቅ እስኪሰማ ድረስ አቀድም አይኩቶቶ ለእግዚአብሔር ይላል ቅዱስ ጳውሎስ። እናንተ ስለ እናንተ እግዚአብሔርን አስቀድም ያመሰግነዋለሁ። እስመ ተሰማት ሃይማኖትክሙ ሃይማኖታችሁ እስከ ምድር ዳርቻ ድረስ ተሰምታላችና ይላል። ምግባራችሁ ከሩቅ እስኪሰማ ድረስ እኛ ታውሳውሳላችሁ። በኦሪት ዘፍጥረት ምዕራፍ 6 ላይ እንደተቀመጠው እግዚአብሔር ምንድን ነው ያለው? የእነዚህ ሰዎች የኃጢአታቸው ጩኸት ወደ መንበሬ ደርሷል ነው ያለው። ዛሬ ግፋችን የት እንደደረስ ብታዩት እኮ ጽሑፍ ድንቅ ነው። ጽዋችን ሞልቶ ፈሷል። ቀስተ ደመና ታውቃላችኋል? አታውቁም? የሚያውቁ አባቶች ምን ይላሉ? እያወቁ ዝም ማለትና ከቤት ልብስ እያለ ቤተ ክርስቲያን ለብሶ አለመሄድ ትዕቢት ነው ይላል። ከቤት ልብስ እያለ ጥሩ ልብስ እያለ ቤተ ክርስቲያን ጥሩ ልብስ ለብሶ አለመምጣት ትዕቢት ነው። ለምን? ትተነው ነው እንጂ አለን ማለት ነው። በሌላቸው ሰዎች መመካት ማለት ነው፣ መመጻደቅ። ስለዚህ እኛ የናቅነውን ዓለም ተክበሰሱበት ማለት ነው። ይሄ ማለት ነው። ቀስተ ደመና ታውቃላችሁ? ምንድን ነው? ይሄ ቀስተ ደመና አይደለም ነው። አንዳንድ ቀን ግን የማርያም መቀነት የምንለው ቀስተ ደመና የሚታየው ምንድን ነው ይሉን አባቶቻችን። በኖህ ዘመን ቀስተ ደመናው የሚታየው በዚህ አድኛችኋለሁ ለማለት ነው። ዛሬ ለምንድን ነው አንዳንድ ቀን ቀስተ ደመና በደመናው ላይ የሚወጣ ሲባል እንዳላጠፋችሁ ለእናቴ የሰጠዋት ቃል ኪዳን ኑሮ ነው እንጂ በደላችሁ ከኖህ ዘመን ሰዎች ጋር እኩል ነው ማለት ነው። አሁን በቃ ይሄ ነው ቀስተ ደመና የሚገለጠው፣ ይሄ ነው። ባንዲራውም ሰንደቅ ዓላማውም የሚዘልፈን ይሄ ነው። እንደ ቀስተ ደመና ምልክት ያደረጋት እናቱ ቅድስት ድንግል ማርያም ኪዳነ ምሕረት ስላለች በእሷ ምክንያት እንዳንቀሰፍ ስለሚጠብቀን ነው እንጂ ኪዳነ ምሕረትን በእውነቱ ውደዷት። አዲስ አበባን ከሚጠብቁ አድባራት መካከል እስጢፋኖስ ነው መስበክ እንዳትልኝ፣ ነገ እንነጋገራለን እሱን። እሺ። ስለዚህ እንጦጦ ኪዳነ ምሕረት ናት። እኔ እንጦጦ ኪዳነ ምሕረቱ አስተዳዳሪ ልከውኝ እንዳይመስላችሁ፣ ኪዳነ ምሕረትን ስለምወዳት እና የእንጦጦ ኪዳነ ምሕረትን ብዙ ታምራት የተደረገባት ብዙ ለ200 ለ300 የተሰወሩ ቅዱሳንም የኖሩባት ቦታ ናት። ለ300 ከግራኝ መሐመድ ጀምረው ከሞት ተሰውረው የነበሩ ቅዱሳንም ነበሩባት። በግራኝ መሐመድ ጀምረው ተሰውረው እስከ ጃንሆይ ዘመን ድረስ የነበሩ ቅዱሳንም ነበሩ። በዚህ ይሄ እነዚህ ማናውቃቸው ተራሮች ነው የሚጠብቁን። አሁንም ደግሞ የቅድስት ኪዳነ ምሕረት በረከቷና ቃል ኪዳኗ በጌታችን በኢየሱስ ክርስቶስ ቸርነት እንድንጠበቅ ይርዳል። እንዳላጠፋችሁ የእናቴ ቃል ኪዳን ኑሮ ነው እንጂ ክርስቶስ የምሕረት ውሃ ነው። እናቱ ደግሞ ምሕረቱን የሚያጸናባት ቀስተ ደመና ናት። ምሕረቱን እንዳይታጠፍ የሚያደርግ ሰማይ የምንላት እኮ ለዚህ ነው። ይቺ ጠፈር ሰማይ ናት። ከዚህ ጠፈር በላይ ሐኖስ የሚባል የሚገማሸር ቁጡ አለ። ያ ውሃ እንዳይፈስ ይቺ ጠፈር አለች። የእግዚአብሔር መዓት እንዳያጠፋን የእናቱ ቀስተ ደመናነት ምልክት አለ። ያ ቀስተ ደመና ይጠብቀናል። በዚያ ቀስተ ደመና እንዲጠብቀን እግዚአብሔር ቃሉን አሳልፏልና ስለ እግዚአብሔር በሌልናው በጌትነቱ ኃጢአታችን ንቆ ይምራልና ግፋችን የት እንደደረሰ የት እንደተሰማ ልብ በሉትና ከሩቅ በሚሰማ ምግባር እስቲ እግዚአብሔር ያሳያችሁ። ኢትዮጵያ ሀገራችን ዛሬ ሰው ኢትዮጵያውያንን እንይ እያለ የሚመጣባት ሆኗል ወይስ እየወጣ የሚሄድባት ነው የሆነችው? ድሮ ቅዱሳን ኢትዮጵያውያን ለማየት ይመጡ ነበር። ዛሬ እንኳን ቅዱሳን ፈረንጅ እንኳን ከኢትዮጵያ እየቀረ ነው። ለምን ሲባል የመከራ አውድማ አደረግናት። የመባላት አውድማ ስላደረግናት ማለት ነው። 9 ቅዱሳን የመጡ ምን ብለው ነው? ኧረ ኢትዮጵያ የምትባል የእግዚአብሔር ሀገር አለች አሉ። ሮም ካቶሊክ ክርስቶስን ክዳለች ብለው ተሰደው መጡ። አቡነ ገብረ መንፈስ ቅዱስ ወደ ኢትዮጵያ የመጡት የኢትዮጵያውያንን መዓዛ እየሸትቱ ነው። እግዚአብሔር ከኢየሩሳሌም ተሰጥቶ የመጣ ኢትዮጵያ ነው። ትንቢተ ዕንባቆም ላይ ምን ይላል? አይጻዳተ ኢትዮጵያ ይደነግጻ፣ የኢትዮጵያ ድንኳኖች ይጨነቃሉ ይላል። የኢትዮጵያ ድንኳን ማለት ልብ ማለት ነው። የኢትዮጵያ ድንኳኖች ይጨነቃሉ ማለት የኢትዮጵያውያን ልባቸው እግዚአብሔርን ይፈራል ማለት ነው። እግዚአብሔርን የሚፈራ ነው። ያ ልባችን ነበረ። እናቱን በእናትነት በቃል ኪዳን በእንግድነት ክርስቶስን በአባትነት ተቀብለን የተባረክን በዚያ ነበረ እና ኢትዮጵያውያን ጥበብ የሚፈለግባት ሃይማኖት የሚገኝባት ዜማ የሚገኝባት ሀገር ናት።
እስከ ወዴት እንዲሰማ ሀገራችንን ከማሰደብ እግዚአብሔር ይሰውረን። አንድ አባት አሉ ኢትዮጵያ ድጓ አለ የቅዱስ ያሬድ ይባላሉ። ፈረንጅ መጅስ አንዳንድ ጊዜ ሞኝ አይደል? የኢትዮጵያ ሰው በሙሉ ድጓ የሚያውቅ ነው የሚመስለው እና ሄዶ ውጭ ሀገር ሲሄድ አንዱን የኢትዮጵያ አፈቀላጤ እስቲ የኢትዮጵያ ድጓ ጮህልኝ ሲለው ዘፈን ነግሮታል። ዘፈን ጮኸለታል። ያን እዚህ ፊት ጮኸለት። ኋላ የድጓ መምህር ሄደዋል ውጭ ሀገር። ኋላ እስቲ ድጓ ጮህልኝ ሲባል ድጓ ጮኸለታል። ያ ፈረንጅ ደግሞ ያን ዘፈኑን ግጥሙንም አውቀዋለሁ አልነግራችሁም፣ ዘፍ ደግሞ ችግር ነው ብዬ ነው እንጂ እንደዚያ ብሎ ገዘፍኖ መጥቷል። ኋላ ዘፈኑን ይዞ የያሬድ ድጓ እያለ ሲሆን ይሄኛው ሊቁ ሄዶ እስቲ ጮህልኝ ብሎ ጮኸለታል። ይሄኛውስ ድጓ ነው ብሎኛል። አይ እሱ ገና የሚለማመዱት ስለሆነ ይሄን አጥፋው ብሎ አስጠፋው። ለምን? ሀገራችን የዘፈን ሀገር ናት ተብላ እንዳትሰደብ ማለት ነው። ይሄ ገና የጀመረው ስለሆነ ይሄን አጥፋው የነው ድጓ ብሎ አሳዝ ሀገራቸው እንዳትሰደብ ማለት ነው። እና በእውነቱ ከሩቅ የሚሰማ በቀንደ መለከት አመስግኑት ማለት መራራ ሕይወታችሁ ከሩቅ እንዳይሰማ አድርጉት። አይተው እናንተን እግዚአብሔር እንዲያመሰግኑ በጎ ምግባራችሁ ከሩቅ ይታይላችሁ እንጂ ክፉ ነገራችሁ አይታይባችሁ የሚለውን ሲናገር እግዚአብሔርን በመለከት አመስግኑት። ሰብህዎ ለእግዚአብሔር ምን አለ? በቃለ ቀን ሰብህዎ በመዝሙር ወበመሰንቆ። ሁለት ነጥቦች ነው የቀሩኝ። እግዚአብሔርን በመዝሙርና በመሰንቆ አመስግኑት። እስኪ በሉ እግዚአብሔርን በሉ። በመዝሙርና በምን አመስግኑት? በመሰንቆ። በመዝሙርና በመሰንቆ ምንድን ነው? መሰንቆ ማለት ሃይማኖት ነው። ማን እንደተረጎመው? ቅዱስ አትናቴዎስ ነው የተረጎመው። መሰንቆ ማለት ሃይማኖት ማለት ነው። መዝሙር ማለት ምግባር ማለት ነው። እግዚአብሔርን በመዝሙርና በመሰንቆ አመስግኑት ማለት እግዚአብሔርን ሃይማኖትን ከስነ ምግባር አንድ አድርጋችሁ አመስግኑት ማለት ነው። መሰንቆ ብቻ ቢጮህ ትርጉም የለውም። መዝሙር ብቻም ሳይሆን አስማምታችሁ አመስግኑት። አሁን አንዳንዱ ሰው ሃይማኖት ሳይኖረው መዝሙር ይሆናል፣ ሃይማኖት ሳይኖረው ዝማሬ ይሆናል። አንዳንዱ ሰው ደግሞ ይላል የመናፍቃንን መዝሙር ብናመሰግን ችግር አለው ይላል። አዎ አለው። ሰብህዎ በመዝሙር ወበመሰንቆ በመሰንቆና በመዝሙር አመስግኑት ማለት ሃይማኖትና ምግባር ጨምራችሁ አመስግኑት። ሃይማኖትና ምግባር ሳይዙ ማመስገን። አንዳንድ ሰው ንስሐ ሳይገባ መዝሙር ክፍል መሆን ያምረዋል። ንስሐ አይገባም፣ መቁረብ አይፈልግም፣ መዝሙር ክፍል መሆን ያምረዋል። ዳዊት አይደግምም፣ መዝሙር ክፍል መሆን ያምረዋል። ማስቀደስ ኪዳን ማስደረስን አይፈልግም፣ ዝማሬ መሆን ያምረዋል። የለም ከማመስገን በፊት ሃይማኖትና ምግባርን ያዝ። ሃይማኖት ከሌለው ሰው እግዚአብሔር ምስጋናን አይፈልግም። ሃይማኖት የሌለው ሰው በሃይማኖቱ የሚታማ በሃይማኖት የሚጠረጠር ሃይማኖቱ እንክርዳድ የተጨመረበት ሰው እግዚአብሔር ይህንን አይፈልግም። ይሄ የማን ነው? የቃየል መስዋዕት ነው። አይቀበለውም እንዲህ ያለውን ነገር። ስለዚህ ለይቶ ሃይማኖት ማመስገን፣ ምስጋና መዝሙርም ካዳመጣችሁ ሃይማኖት ያለውን ሰው ለስጋችን ስለተመቸን መዝሙሩ ተመልከቱ። መዝሙሩ ትክክል ነቀፋ የሌለበት እንኳን ቢሆን የሚዘምረው ሰውዬ ሃይማኖት ከሌለው ግን ትክክል አይደለም። ለምን ቢባል የቀረበው ማር እንኳን ቢሆን መርዝ በነበረበት ዕቃ ከቀረበ ማር አይደለም፣ ይገላል። ሃይማኖት አልባ ምስጋና የለም፣ ምግባር አልባ ምስጋና የለም። እየወደቁ እየተነሱ ሰው ይወድቃል፣ ይነሳል። ምግባርን ከሃይማኖት ይዛችሁ አመስግኑት። መሰንቆ የቤተ ክርስቲያን የአንድነቷ ምሳሌ ነው። መሰንቆ ጭራው ብዙ ነው፣ ድምፁ ግን አንድ ነው። ቤተ ክርስቲያን ብዙ ሕዋሳት አሏት፣ አንድ አካል ናት። የማን አካል? የክርስቶስ አካል ነው። በቤተ ክርስቲያን መለያየትን የሚፈጥር ሰው ቢቀድስ፣ ማይሌት ቢቆም፣ ድጓ ቢያውቅ፣ አንገቱ እንደ ቀለበት እስከሚቀጥል ድረስ ቢዘም፣ ቢጸነጽል፣ ቢያመረግድ፣ ቅኔ ቢቀኝ በፍጹም ትርጉም የለው። የቤተ ክርስቲያንን አንድነት የሚነካ ሁሉ ምስጋና አይደለም። ድጓ ሊሆን ይችላል የቅዱስ ያሬድ ድጓ እንኳን ቢሆን እግዚአብሔርን በመሰንቆና በምግባር አመስግኑት ማለት ሃይማኖትን ከምግባር አንድነትን ጠብቃችሁ አመስግኑ። የእግዚአብሔር ቤተሰቦች በሕይወታችሁ ዘመን ሁሉ ቅድሚያ የምትሰጡት ነገር ቢኖር የቤተ ክርስቲያን አንድነት ነው። እስኪ የቤተ ክርስቲያን አንድነት በሉ። አባ የቤተ ክርስቲያንን አንድነት የሚነካ ከሆነ አባ ቀርቶ ቤተ ክርስቲያንን ይዛችሁ ትቀጥላላችሁ። የሚደረገው እንደዚህ ነው ማለት ማንም ሰው ከቤተ ክርስቲያን ሊበልጥ አይገባም። ሌላው ቀርቶ በእውነት ማለት ነው ብፁዕ ወቅዱስ አባታችንን ያከብራለሁ። እሳቸው እንኳን ቢሆኑ ከቤተ ክርስቲያን አይበልጡ። እሳቸው እንኳን ቢሆኑ ማለት ይህን በመናገር ይቅርታ ይደረግልን። ማንኛውም ሰው የቤተ ክርስቲያን አንድ አካል ነው። እስኪ አንድ አካል ነው በሉ። አንድ አካል ነው። ማዕረጋቸው፣ ቅድስናቸው፣ ክህነታቸው፣ ቡራኪያቸው ይደርሰናል፣ ይባርኩናል። ማንም ሰው ከቤተ ክርስቲያን በላይ ነው፣ በታች ነው። የቤተ ክርስቲያን ራሷ ኢየሱስ ክርስቶስ ነው። ቤተ ክርስቲያን በክርስቶስ ራስነት የምታስብ ናት።
በሰዎች ራስ አታስብም፣ በሰዎች አይምሮ አታስብም፣ በሰዎች ልብ አታስብም። የቤተ ክርስቲያን ልቧ የክርስቶስ ልብ ነው። የቤተ ክርስቲያን ሐሳቧ የክርስቶስ ሐሳብ ነው። ማንም ሰው ከክርስቶስ ቤተ ክርስቲያን ሊበልጥ አይገባም። ቤተ ክርስቲያን የሚነቅፋት የሚለያያት ሁሉ የቤተ ክርስቲያን አይደለም፣ የእግዚአብሔርም አይደለም። ስለዚህ እግዚአብሔርን ለማመስገን አንድነት ይቀድማል። እስኪ አንድነት ይቀድማል በሉ፣ ሁላችሁም በሉ፣ ንገሩኝ እንጂ ምን ይቀድማል? አንድነት ይቀድማል። እንኳን መዝሙር መዘመር ማስቀደስ እንኳን ተለያይቶ አይፈጸምም። ወደ እግዚአብሔር ቤት መስዋዕት ይዘህ ብትመጣ ከበሩ ላይ ከደጀ ሰላሙ እዚያ ስትደርስ ወንድምህን እንደተጣላኸው ብታስብ መጀመሪያ ሄደህ ወንድምህን ታርቀህ መጥተህ ከዚያ በኋላ መስዋዕትህን አቅርብ። ስለዚህ ምንድን ነው ያለው? ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል። በልቡናው ቂምና ዝሙት ልዩ ሐሳብም ያለበት ቢኖር አይቅረብ። ልዩ ሐሳብ ምንድን ነው? ምንፍቅና ነው። ቂም፣ ዝሙት እነዚህን የያዘ ሰው ነው የተባለ። በእውነቱ ምን ማለት ነው? በንስሐ ንጻ ማለት ነው። ተወው፣ ቂሙን ተው። ቂም ማለት የሰዎችን ልብ የሚበላ ትል ነው። ቅድስናን በልቶ የሚጨርስ ከውስጥ የተቀበረ እባብ ነው። ያንን መተው፣ መለያየትን ማጥፋት፣ ከቤተ ክርስቲያን አንድነት መጨመር። ሰው ቤተ ክርስቲያንን የሚያውካት ከሆነ ቅዱስ ጳውሎስ የሚያውኳችሁ ይቆረጡ እንዳለ እሱ ተቆርጦ ቤተ ክርስቲያን አንድ ትሆናለች። የቤተ ክርስቲያንን አንድነት ማንም ከቤተ ክርስቲያን ክብር አይበልጥ። ይሄንን አስባችሁ አመስግኑ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሰብህዎ በመዝሙር ወበመሰንቆ ሰብህዎ በከበሮ ወበትፍሲት። እግዚአብሔርን በከበሮ አመስግኑት። ተመልከቱ፣ ከበሮ የተባለ ምንድን ነው? ከበሮ የተባለ ልብ ነው። አንድም የሰዎች ሰውነት ነው። ከበሮ ምንድን ነው? ከበሮ የደናግላን ምሳሌ ነው። እንዲያውም እንደምታውቁት ቅዱስ ጎርጎርዮስ ዘኑሲስ እንደሚተረጉመው ማርያም፣ ቅዱስ ሳዊሮስ ዘስሙናይንም ተርጉሞታል። ማርያም የሙሴ እህት ነበረች። የሙሴ እህት እስራኤል ባህር ከፍለው ከተሻገሩ በኋላ በከበሮ ነው ያመሰገነችው። የእስራኤል ሴቶችም እሷን እየተከተሉ አመስግነዋል። እና ያች ማርያም የድንግል ማርያም ምሳሌ ናት። ከበሮ ደግሞ የእመቤታችን የንጽህናዋ ምሳሌ ናት። ከበሮ ቆዳው ተነክሮ ሽታው ለቆለት ቆሻሻው ተፍቆ ንጹሕ ሆኖ የደረቀ ከበሮ ነው። ምንም ፈሳሽ የሌለበት ምንም ክፉ መዓዛ የሌለበት ነው ከበሮ። እመቤታችንም ከአዳም እርግማን ንጹሕ የሆነች የአዳም የዲያብሎስ ክፉ መዓዛ የሌለባት ንጽሕት ናት። እንደዚህ ያለ ንጽሕና የያዘች ናት ማርያም። ከዛ የሚከተሏት እሳ ወይ ወስዱ ደናግለ ድኅሪሃ፣ ማርያም የሙሴን እህት እየተከተሉ የሚያመሰግኑ ደናግል ደግሞ የእመቤታችንን ንጽሕና እየተከተሉ የሚመንኑ ደናግል ናቸው። እነዚያን እየተከተሉ ባህር ተከፍሎ የተሻገሩ ክርስቶስ ገሃነመ እሳትን ካሻገራቸው፣ ሙሴ ደግሞ ክርስቶስ ነው የዚህ ሁሉ አለቃ። ማርያም ሴቶችን ትመራ ነበረ፣ ሙሴ ደግሞ እስራኤልን መላውን። ክርስቶስ የቤተ ክርስቲያን ራስ፣ የቤተ ክርስቲያን አምላክ፣ የቤተ ክርስቲያን ሕይወት፣ የቤተ ክርስቲያን ንጉሥ ነው። ድንግል ማርያም ደግሞ የቤተ ክርስቲያን ምልክት ናት። የቤተ ክርስቲያን ምልክት ቤተ ክርስቲያንን ለማሳየት ከድንግል ማርያም በላይ ውብ የለም። ድንግል ማርያምን ለማሳየት ከቤተ ክርስቲያን በላይም ውብ የለም። ይቺ ምልክት ናት። እመቤታችን እሷን እያየን ለሃይማኖት ምልክታችን ናት። ይደረግ ብለን ሲደረግ ያላየነው እንድናምን ይደረግልኝ ስትል ለሃይማኖት ምልክታችን ናት። ለሰማዕትነት ምልክታችን ናት በስደቷ። ለንጽህና ምልክታችን ናት እመቤታችን። ለትዕግስት ምልክታችን ናት። ስለዚህ እመቤታችንን ምልክት አድርገን እናመሰግናለን። እና ከበሮ ምን የምን ምሳሌ ይመስላችኋል? ይሄን ዛይሉን የኃጢአቱን እርኩሰት የኃጢአቱን ርሳት ጉስቁልናውን በንስሐ አጥርታችሁ ሰውነታችሁን ቀድሳችሁ ከዚህ ዓለም የኃጢአት ረገረግ ሁሉ ነጽታችሁ እግዚአብሔርን አመስግኑት። ጸሎት የሚሰማው ምስጋና የሚሰማው ቅዳሴ የሚሰማው ማሕሌት የሚሰማው ከበሮ ማለት ሰውነትህን ከክፉ ሽታ ለየው። ክፉ ሽታ ማለት የዲያብሎስ መዓዛ ነው። ለሞት መዓዛ የሚሆነው አለ ለቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ የሞት መዓዛዎች ማለት ዲያብሎስ የሚመስሉ ተሳዳቢዎች፣ ነቃፊዎች፣ ጸያፎች፣ ትልቅ ትንሽ ሳይመርጡ የሚሳደቡ እንዲህ ያሉትን የዲያብሎስ መዓዛ ያላቸው ከበሮ አይደሉም። እነዚህ ከበሮ ቢይዙ ምስጋናቸው አስጸያፊ ነው። እስራኤል ሰቆራረ ኮንክሙኒ አስጸያፊ ሆናችሁ ቢባል ሰውነታቸው ከተንኮል፣ ከጥርጥር፣ ከክፋት ንስሐ መግባት የማይሹ የማይቆርቡ ሰውነታቸው ከበሮነት የሌለው እነዚህ ቢያመሰግኑ እንኳን ምስጋናቸው ተቀባይነት የለውም። ስለዚህ ከክደት ከጥርጥር ንጹሕ ሆናችሁ እግዚአብሔርን አመስግኑ። ስለዚህ እግዚአብሔርን ለማመስገን
በጥሩ ዝጉርጉር የተለበጠ ከበሮ ይዘህ እንዲና እንዲህ ሳይሆን ሰውነትን በቅድስና ለብጠው ነው። የክርስቶስን ሕማም አስታውስ፣ ተዘክሮት እግዚአብሔር ይኑርህ፣ በኃጢአት ራስህ ለይ። የሰንበት ተማሪ አንዳንድ ቀን ነው፣ ሁሉም አላልኩም። አንዳንድ ቀን ጥቂት ሰንበት ተማሪ እንዲያው መቼስ ግልጡን አይደል? ሰንበት ተማሪ አብዛኛውን የሚያበዛው መዝሙር ክፍል ነው። መዝሙር ክፍል ማለት ነው። እኔ እውነቱን ነው የምናገር ማለት ትምህርቱ ብዙም አይወደድም። ድሮ ዛሬ ቀረ እንጂ የሰንበት ትምህርት ቤት አዳር መርሃ ግብር የሚባል አለ እና እኔ እንደው ሂጄም 3-4 ጊዜ ላስተምር ይጃውቃለሁ። እና አዳር መርሃ ግብር ይባልና ስነ ጽሑፍ ሲቀር፣ ድራማ ሲቀር፣ መዝሙር ሲቀር እና ከዛ በኋላ 8 ሰዓት ይሆናል። ስብከት ሲመጣ ሰንበት ተማሪ ለጥ በቃ ዛሬ ችግር ተፈጠረ ማለት ነው። ለጥ ወይም ደግሞ ወጥቶ እንዲያና እንዲያ ይላል ማለት ነው። አሁን ቀርቷል። አዳር መርሃ ግብር እየቀነሰ መጥቷል። የእግዚአብሔር ይመስገን እንኳን ቀረና ያልኩኝ አዳር መርሃ ግብር እንኳን ቀረ እና ለምንድን ነው ይሄንን ያነሳው በሉ። በኋላ ይቆዩና ብዙዎቹ ጸንተው ይኖራሉ። ለትልቅ ማዕረግ የሚበቁ ሰንበት ተማሪዎች አሉ በእውነት ማለት ነው። እስከ መምህርነት የደረሱ እስከ መጽሐፍ መምህርነት እስከ ብዙ ማዕረግ የደረሱም አሉ። ለጵጵስናም የበቁ አሉ። ግን ምን ያለው ኑረው ከመዝሙር ክፍል ጠፍተው ይቀራሉ። ይጠፉና የጥምቀት ዕለት መጥተው ከበሮ ስጡኝ ይላሉ። ሴቶቹ ሱሪ ነው የለበሱት፣ አፋቸውም ቀለም የተቀባ ነው። ግን ድሮ የሰንበት ትምህርት ቤት አባል ስለነበሩ መብቴ ነው ይላሉ ማለት ነው። ሰው ወንዱ ልጅ ጸጉሩ የሰይጣን ጣት መስሎ ተፈትሏል። ከበሮ ስጡኝ። ለምን? መብቴ ነው። ከበሮ ማለት ሰውነት ነው። ከበሮ ለመምታት ከማሰብ በፊት ሰውነትህን ከበሮ አድርገው በሉ ከበሮ በሉ እንጂ እግዚአብሔር የሚመሰገን መጀመሪያ በሰው ሰውነት ነው። በሰው ሰውነት ይመሰገናል። ንጹህ ሰውነት እግዚአብሔርን ያመሰግነዋል። ንጹህ ሰውነት ይውላችሁ በቤተ ክርስቲያን በሰዓታት በቅዳሴ 24 ሰዓት ድንግል ማርያም ወላዲተ አምላክ የምንለው እግዚአብሔርን ለማመስገን ፍጹም ብርሃን ያላት እግዚአብሔርን የድንግል ማርያምን ያህል ያስመሰገነ ሰው የለም። መልካሙን ስራችሁን አይተው በሉ የሰማይ አባታችሁን ያመሰግኑት ዘንድ ብርሃናችሁ በሰው ፊት ይብራ። የእኛ መልካም ስራ ሲታይ ማን ይመሰገናል? ከድንግል ማርያም በላይ ከፍጡር ወገን መልካም የሰራ ስለሌለ ድንግል ማርያም ቤተ ክርስቲያን 24 ሰዓት የምትነሳው እግዚአብሔርን ለማመስገን የእሷን ያህል ምክንያት የሚሆን ንጹህ ሰው ስለሌለ ነው። ንጹህ ሰው እና እግዚአብሔርን ከበሮ ይዞ ለማመስገን ከመሯሯጥ በፊት ሰውነትን ከበሮ አድርጎ እግዚአብሔርን ለማስመስገን መሮጥ እንዴት ያለ መልካም መሰላችሁ። በቅርብ ብሎ ከበሮ ይዞ አንዳንዱ ሰው እኮ እንደ ዘፈን ይቀጠዋል። በሞት እንደው አንዳንዱ ሰው ይሄ መንፈሳዊ ዛር የሚባላል ያ እየተጫወተበት ሁሉ ይመስለኛል። ይሄ ዛሩ እየተጫወተበት ነው ብሎ አይታችሁ አንድ ሰው ከበሮ ሲመጣ እንዳሉ ይላል። እስክስታ እኮ ነው የሚወርደው ማለት ነው። አሁን በዚያ እግዚአብሔር እየታሰበ ነው። ከበሮ እኮ እንደዚህ ሲመታ እኮ መታው እኮ ምን ማለት ነው? ከሐና ወደ ቀያፋ ሲያመላልሱ አደሩ ጌታዬ ማለት ነው። ከበሮ የሚመታ እንደዚህ እኮ ነው። መጀመሪያ ወረቡ ሲመታ ወረቡ እየተባለ ሳለ ቀስ ተብሎ ይመታል። ኋላ ይደረባል። ሸብሸበው ሲል የማይቆጠር እጁ በፍጥነት ምቱ በብዙ ቁጥር ያርፍበታል። የጌታ መከራ ከሐሙስ ማታ ወደ ዓርብ እየጨመረበት መጣ ማለት ነው። ይሄ እየተዘለለ የሚባል አይደለም። ያ የክርስቶስ መከራው እየታሰበ የሚደረግ ነው እና ራሳችንን ንጹሕ አድርገን የእግዚአብሔር መሳሪያ እንዲሁ አሁን አይ ወገኖች እግዚአብሔር በእኛ ላይ የተንኮል ከበሮ እየደለቀብን፣ እግዚአብሔር በእኛ አፍ ዘፈን እየደለቀ፣ እግዚአብሔር በእኛ አፍ ስድብ እየደለቀ እኛ ከበሮ ምንደልቅ ምን ዋጋ አለው? ስለዚህ መጀመሪያ ሰውነታችንን ከበሮ እናድርገው። ከበሮ አክብረን ለመምጣት የእግዚአብሔር አመስጋኞች ለመሆን የሰውነት ክብር ነው። እነ ከበሮ እነ መለከት የተቀመጡት ለሰውነት ነው። ሰብህዎ ለእግዚአብሔር ሰብህዎ በአውታር ወበንዚራ እግዚአብሔርን በበገና አመስግኑት። እስኪ በበገና አመስግኑት በሉ። ጨረስን። እንግዲህ አንድ ብቻ ነው የቀረች። እግዚአብሔርን በሉ በበገና አመስግኑት። አሁን በጣም ግሩም ነው። አዲስ አበባም፣ ሐዋሳም፣ ድሬዳዋም፣ ባህር ዳርም፣ ጎንደርም፣ ሌላም ቦታ ጅማም፣ ሌላም ቦታ አሁን የበገና ስልጠና አለ በየቦታው አይደል? አሁን ብዙ በገና ተማሪዎችንም እያየን ነው። ግን በገናውን ስናይ በዚያው ልክ እንዲያድግ የሚፈለግ ግን አንድ ነገር ያስፈልጋል። በእውነቱ
እስቲ እግዚአብሔርን በበገና አመስግኑት በሉ። በገናው ስንት አውታር ነው ያለው? 10። እሺ በገናው ድምፁ የሚያምረው ሲላላ ነው ሲወጠር ነው? በሉ ንገሩኝ እንጂ። ሲወጠር መልካም ድምፅ ይወጣዋል። እነዚህ የእግዚአብሔርን ሕግ ለመፈጸም ሰውነታቸውን የሚያስጨንቁ ሰማዕታት ናቸው። እንደ ቅዱስ እስጢፋኖስ ያሉት ማለት ናቸው። ሰውነቱን ራሱን የሚያስጨንቃትን ሰው አመስግኑት ይላል ኢሳይያስ፣ ትንቢተ ኢሳይያስ ምዕራፍ 49 ላይ እግዚአብሔርን ለማግኘት ብለው የሚጨነቁትን በጾም ራሳቸውን የሚገስጹትን ለእግዚአብሔር ብለው የሚያምርባቸውን አይደለም፣ ለእግዚአብሔር ብለው የሚያምሩ አሉ አንዳንድ ሰዎች ማለት ለእግዚአብሔር ብለው እግዚአብሔርን ካመንኩ ወዲህ እንዲህ ብሎ አማረብኝ ብሎ ተታነዋል። ለማንኛውም ለእግዚአብሔር ብለው የሚራቡ፣ ለእግዚአብሔር ብለው የሚጠሙ፣ ለእግዚአብሔር ብለው ራሳቸውን የሚክዱ ሰዎች፣ ሕጉን ለመፈጸም ብለው 24 ሰዓት ሕጉን ለመፈጸም የሚተጉ ሰዎች፣ ትጋት ያላቸው ሰዎች፣ ስንፍናን ያራቁ እነዚህ በገና ናቸው። 5 የስሜት ሕዋሳት አሉ። ዓይን፣ ጆሮ፣ አፍንጫ እናውቀዋለን። ለዚህ ነው እንዴ ብላችሁ ነው አይደል? አፍ፣ እሺ፣ እጅ እና 10 በገና ማለት 5ቱን እነዚህን በሙሉ አስጨንቆ የእግዚአብሔር ያደረገ ሰው በዓይኑ መልካም የሚያይበት፣ በጆሮ መልካም የሚሰማበት፣ በአንደበቱ የሚያመሰግንበት፣ በእጁ መልካም የሚዳስስበት፣ በአፍንጫው ዕጣን የሚያሸትበት አስጨንቆ ከኃጢአት ሰውነቱን የሚለያት ሰው እንዲህ ያለው ሰው ነው ሕዋሳት አፋውን የቀደሰ። 5ቱ ደግሞ የውስጥ ናቸው። 5 መክሊት ያለው 5 አተረፈ ማለት 5ቱን የውጩን ሕዋሳቱን ጠብቆ የውስጡን 5ቱን ጨምሮ አተረፈ ማለት። 10 ሕዋስ 10 አውታር ያለው በገና ማለት ልቡንም ውጩንም የጠበቀ እጁም ከርኩሰት የተጠበቀ። በገና መማር የምትፈልጉትን ያህል 10ሩን ሕዋሳታችንን ለመጠበቅ ለእግዚአብሔር መትጋት አለብን። መትጋት ማለት አሁን አንዳንድ ሰው እኔ እንቅልፍ እምቢ ብሎኛል ይላል። እንዲሁ እኔ የሚያስደንቀኝ አባ ስጸልይ እንቅልፍ እምቢ እያለኝ መፍትሄው ምንድን ነው የሚለኝ ሰው እኔ ይገርመኛል። እንዳትሉኝ ማለት ነው። እናንተ እንኳን አትሉኝም፣ እዚህ ነው ያላችሁ። እዚህ በኋላ እኔም እጨርሳለሁ ልሄድ ነው አሁን። እንዴት የእንቅልፍ መድኃኒት ራስህ ነህ እንጂ ማን በታምር እግዚአብሔር እንቅልፍ ያርቅላችሁ ነው እንዴ? እንኳን ለእኛ ለሐዋርያትም በታምር እንቅልፍ አራቀላቸው። ሐዋርያትን ራሱ እናንተ ንቁና ጸልዩ እንጂ ትጉ፣ ዘወር ሲል ጌታ ለጥ ዙሮ መጥቶ ኧረ እባካችሁ ተግታችሁ ጸልዩ ለጥ። እንግዲያ ዝም ብሎ በታምር አሁን አንዳንድ ሰው አለ ጸራሞ ደራሞ የሚባል ሰይጣን ስላለ እሱን ተጠምቀ ካለቀቀ እንቅልፍ ስለማይለቅ በፍጹም መጸለይ አይችልም። ኧረ ቀልድ። ራስህ እየተኛ ነው እንዴ? ራስህ እየተኛ ማታ ጠላህን ስትደረግም መጠጥን ስትጠጣ እያመሸ ዓይንህን በፌስቡክ ስታፈዝ እያመሸ እንቅልፍ ላይ መጣ ነው። ሰው አይምሮ ሲጨናን እንቅልፍን የሚያመጣው አንደኛ ማታ ውሃ አብዝቶ መጠጣት፣ ከመሸ ራት መብላት፣ ጭንቀት ማብዛት፣ እምነት ማጣት፣ ሐሳብን አይምሮን በብዙ ቦታ መጥመድ። ይህ ነው እንቅልፍ የሚያመጣ የሚያፈዘን ማለት። ሰይጣን እኮ አስፈቅዶ ነው የሚፈትን። ስለዚህ መቁረጥ አንዱ ደግሞ የሚያቅረን ምንድን ነው? መቁረጥ። አንዳንድ ሰው ይነቃና መተኛት፣ ይነቃና መተኛት፣ ይነቃና መተኛት። እንቅልፍ እንዲሁም ብያለኝ ተንቃ በታምር ማምህ እናንተ ባለማችሁ ነው ያላችሁ። በታምር እንቅልፍ የሚርቅ ከሆነማ ሁሉም ሰው ምን ያለፈዋል? ምን ደከመ? ሁሉም ሰው እንግዲህ አርቅልኝ እያለ አንዳንድ ቀን አስርቀን 24 ሰዓት እንደ መላክ አንተ ጋር ነበር እንዲህ ተጋድሎ እኮ ነው። እንዲያውም ይገርማችኋል፣ ሰው ወደ እግዚአብሔር በቀረበ ቁጥር እንቅልፍ እየበረታብን የሚሄድ ሰውነቱ ይዝላል። አጋንንት ደግሞ የሰውነቱን ዝለት ተጠቅመው ይታገሉታል። ስለዚህ እንዳይታገል ሰውነትን ብርቱ ማድረግና መቁረጥ። እንዲያውም አንዳንድ ሰው እንቅልፍም ብያለ እንቅልፍ እምቢ ሲል መተኛት የሚቻለው የት ሲደረስ እንደሆነ ልንገራችሁ። መጀመሪያ ቁመህ ጸልይ ይላል። ቁመህ ስትጸልይ ቆይና እንቅልፉ እምቢ ሲል ተኛ አላለም። ዳዊቱ ከእጅህ እስከሚወድቅ ድረስ ጸልይ። እንዲሁ ከወደቀ በኋላ ተኛ አላለም። ቁጭ ብለህ ደግሞ ዳዊቱ ከእጅህ እስከሚወድቅ ድረስ ጸልይ። እሺ፣ ከዚያ በኋላ ዳዊቱ ሲወድቅ ተኛ ደግሞ አላለም። ከዚያ በኋላ ደግሞ ምን ይላል? ቁጭ ብለህ እንቅልፉ ራሱ እስከሚጥልህ ድረስ ቁጭ ብለህ አንቀላፋ። እግዚአብሔርን እያሰብክ ቁጭ በል። መጽሐፍ ማንበብ ዓይንህ ከደከመው ሲጥልህ ደግሞ ምን ይላል? ደግሞ ተኝተህ ደግሞ እግዚአብሔር የተመስገን ቅዱስ ዳዊት አቤቱ ፈጣሪ በመኝታዬም አስብሃለሁ እንዳለ ደግሞ ተኝተህ ደግሞ ጸልይ። ከዚያ በኋላ ወሰደህ ተኛ ነው። እስቲ አሁን እንቅልፍ እምቢ አለኝ የምትሉ ሰዎች ይሄን ያለፍታችኋል? በፍጹም የለም። ለፍቶ እንዲህ አድርጎ ተግቶ ነው።
በገና ሳይወጠር መልካም ድምፅ እንደማይወጣው ሳይተጉ ሳይቸገሩ ሳይጨነቁ ክርስትና የለም። ሰውነቱን የሚወዳት ሰው ካለ ስለ እኔ ይጣላት፣ ሰውነቱን የጣለ ሰው ያገኛታል ነው እንጂ ኢየሱስ ክርስቶስ አርብ ከፍሎልኛል እና እኔ አርፌ እተኛለሁ የለም። እንደዚህ ተብሎ አይመለስም። የእኔን የሚወድ ሰው ካለ ሰውነቱን ጨክኖ ይጣላት፣ መስቀሌን ተሸክሞ ይከተለኝ፣ ትጋት ነው። አንዳንዱ ሰው ደግሞ ምን ይላል? እንዲሁ ትምህርትን ብያለኝ ዛሬማ የዩኒቨርሲቲ ተማሪ ሁሉ ምን ማለት ጀምሯል መሰላችሁ? በብልሃት እየዞረ ፌስቡክ ለፌስቡክ ሲያውደለድል ሳያጠና አይቀርምና ፈተና ሲቃረብ ሰይጣን አለብኝ ብሎ መጮህ ይጀምራል። ጸበል ሄደ። ውሸቱን እዚህ ወዲያ ማነ? እኔ ሰይፉ ጨንገር ነኝ። ማነ የደገመባት? ጎረቤቷ። አይጥጋብ ነው ምናክል አይጥጋብ። ብታጠኑ አይሻላችሁ እናንተ ሰዎች? ማጥናት ሲያግነ ጊዜ ጋኔን ያዘኝ ምናምን ትላለን። አጥኑ። እኔ እያጠናሁ አጥንቼ ነው የተማርኩ። እንግዲህ እኔን አይዘኝም ጋኔን? እንዴት ትቀልዳላችሁ? ወይስ እኔ ቅዱሱኛ ይመስላችኋል? አይደለሁም። እንደናንተ ያለው ኃጢአተኛ ነኝ። ለምንድን ነው ታዲያ እኛ የቄስ ተማሪዎች ስናጠና ጋኔን የለም እንዴ? ነው ከተማ ነው ያል ሰይጣን ሞልቷል እኮ። እንደውም ጀግናው ነው ያለ። ደህና አጋንንት እንደውም ያለ በገዳምና በትምህርት ቤት ነው። ለምን? ሌባ የሚፈልግ ወርቅ ያለበትን ነው ጠጠር ያለበትን። ስለዚህ መልካም ነገር በዝቶ ከሚደረግበት ሰይጣን አንዳንዴ ውሃለ ሚስቱ ስትነዘንጠው እንደው ገዳሜን እጄ ላቀቅሻለሁ ይላል። ከዚያ ደግሞ ዋናው ቀንዳሙ ጋኔን የሚጠብቅ ጌታዬ፣ ከዚህ ያላሸነፍከውን ሰይጣን ገዳም ገብተህ የምታሸንፈው እንዳይ። እዚህ ቻል ዝም ብለህ እሷን ቻል ዝም ብለህ ችሎ መኖር ነው መድኃኒቱ። ሴቱም እንደዚያው ማለት ነው። ባሎቻችሁ ሲነዘንዛችሁ ገዳም ሄዶ መግባት አይደለም። ልንገራችሁ፣ አንድ ቦታ ያላሸነፋችሁትን ሰይጣን ሌላ ቦታ ሄዳችሁ አታሸንፉትም። ጌታችን መድኃኒታችን ኢየሱስ ክርስቶስ ቆሮንቶስ ያሸነፈውን ሰይጣን ቀራንዮውም አሸንፎታል። የሆነ ቦታ የፈተነንን ሰይጣን እዚያው አሸንፈን ነው መሄድ ያለብን። እና ማጥናት መጽሐፍ ምን ይላል መሰላችሁ? እምከመረከብከ ቀለመ ጸዋገ ተማያየ ጥድቢሁ አሰርተ ወክልኤተ ጊዜያተ። ጠማማ ቀለም ከገጠመ 12 ጊዜ አጥና። ስንት ጊዜ አጥና? 12 ጊዜ አንድን የትምህርት ክፍል አጥናውና እስቲ የዛን ጊዜ አጥኖት የሚያውቅ። እናንተ ዝም ብላችሁ አይምሯችሁም ተጎድቶ ቅድም እንዳልኩት ስለማትጸልዩ ስለማታመሰግኑ እኔ ተደጋጋሚ የምናገራታለች። ይቺ የገጠር ከተሞች አካባቢ የምትገኝ ቴሌቪዥን አለች፣ ሚወታ የምትባል 14 ኢንች ቴሌቪዥን አለች። እና እሷ ቴሌቪዥን ቪሲዲ ነው ዲቪዲ ነው የምትሉት አላውቅም፣ ራሳችሁ በሉት። እሱን አስገብቶ ብዙ ሰዓት ስለሚያጫውቷት ፕሌይ ሲሏት ኖ ሲግናል ነው የምትለው። ኖ ሲግናል ትላለች፣ ወይም ኖ ዲስክ ትላለች። እንደዚያ እና አሁን የዚህ ዘመን ተማሪ አይምሮ በፌስቡክ ወሬ ስለሞላ ሊያጠና ሲል ኖ ሲግናል ይለዋል ጭንቅላቱ ማለት ነው። እዚያ በኋላ ይተኛል። መተኛት ነው። ምክንያቱም አስቀድሞ ወሬ ሞልቶታል። አንድ ባሪያ ለሁለት ጌቶች ሊገዛ አይችልም። ለወሬም ለክፋትም ለፖለቲካም የማይሆንልን ሁሉ ገብተን መፈትፈት ይገርማል እኮ። ሀሳብ የሚሰጠን አንወድም እንጂ ሁሉም ቦታ ላይ ገብተን ግን ሀሳብ እንሰጣለን። ሁሉም ቦታ ላይ ወጥነን እኛ። ስለዚህ በሞት እላችኋለሁ እንደ በገና ሰውነታችን ወጥረን እንትጋ። እስኪ እንደ በገና በሉ። ምን እንበል ነው? እንትግታ። ተግተን ሰውነታችንን አስጨንቀን መከራን ተቀብለን። ለምን ከተባለ እስመ ፍቅረ ክርስቶስ ያገብረን ወዘልፈ ንጸውር ሞቶ ለክርስቶስ በስጋነ። የክርስቶስን ሞቱን ተሸክመን እንዞራለን በሚሞት ስጋችን። ቅዱስ ጳውሎስ ለምን ስትሉት እስመ ፍቅረ ክርስቶስ ያገብረን ናጥብ ውስተ ዝንቱ ሁሉና። ክርስቶስን መውደዳችን እንዲህ እንድንሆን አደረገን አለ ቅዱስ ጳውሎስ። ምን? በትጋት እንድንኖር። አንዳንድ ሰው እንዲህ ይላል ዝም ብሎ የእግዚአብሔር መንግስት በኃይል እንጂ በቃል አይወረስም። ማንም ትምክቴን ከንቱ አያድርግብኝ። በኢየሱስ ክርስቶስ በአፉ አምኖ የመሰከረ ሁሉ ይድናል። ወኛቱን ወዳጅ ቅዱስ ጳውሎስ እንኳን እንዴት ያለ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሰውነቴን እየጎሰምኩ አስገዛዋለሁ ነው ያለ። መድኃኔዓለም ከፍሎልኛል። አዎ እርግማናችን አስወግዶልናል። ኋላ ግን ፍለጋውን ሰጥቶ በር ከፍቶ ሄዶልናል። ሰውነታችን መጨነቅ አለበት። ጾም መውደድ አለበት። እኔ አሁን ሰው ከአዲስ አበባ ወይም ከአሜሪካ ከውጭ ሀገር የሚመጡ አንዳንድ እህቶቻቸው ወንድሞቻቸው ወደ ገዳም በምናምን ሲመጡ ጸበል ልጩኝ ይላል። በጥር ወይ በረቡዕ ጧት ምናምን እሺ ምናምን አላ አንደኛው ጓደኛ ቁርስ በልተን ይላል። በረቡዕ ጧት እኮ ነው። አይ እኔ እኮ ስጋ አልበላሁም እጾማለሁ እኮ ይላል። እንዴ የከተማ ሰው ሞኝ ነው እንዴ? ምንድነው ስጋ? ወይ ታምር ነገር እናንተ
ስጋም ፕሮቲን ነው፣ ባቄላም ፕሮቲን ነው። ምን ለውጥ አለው? ከበላህ በላህ ነው። ሰውነትን አጠገንክ ጠገንክ ነው። ስለዚህ እንዲህ እያላችሁ ሞኛት ነው ሰውነታችሁ። ጾምን ጸሎት። አሁን ሰው ምንድን ነው የሆነች መስመር አስምሮ ያችን እንዳትነካበት እየፈለገ እግዚአብሔር መከተል ይፈልጋል። ሰውነትን ማስጨነጥ መትጋት። ኦርቶዶክስ ተዋሕዶ ቤተክርስቲያን ከመብሉ ጾሙን አብዝታ፣ ከረፍቱ ትጋቱን አብዝታ፣ ከምቾቱ ድካሙን አብዝታ እግዚአብሔርን አገልግሉ የምትለን መጽሐፍ ቅዱሳዊ ትርጉም ስላላት ነው። በገና የተባለ ይህን የእግዚአብሔርን ሕግ በመጠበቅ ተግቶ ውሎ የሚያደር ሰው ሁሉ ይሄ ይባላል። እነዚህ እግዚአብሔርን አመስግኑ 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 የሚለው መጨረሻ ላይ ምን ይላል? ሰብህዎ በጸናጽል ዘሰናይ ቃሉ። እግዚአብሔርን ድምፁ መልካም በሆነ ጸናጽል አመስግኑት ይላል። ድምፁ መልካም የሆነ ጸናጽል። ጸናጽል የተባለ ደግሞ አምስቱ አዕማደ ምስጢር እንዳሉ ሆነው ጸናጽል የተባለ ምላስ ነው። ጸናጽል የተባለ አንደበት ማለት ነው። መልካም በሆነ ጸናጽል አመስግኑት እግዚአብሔርን ማለት አንደበታችሁ መልካም ይሁን፣ የታረመ ይሁን። የታረመ መሆን አለበት። አንዳንድ ሰው የታረመ አንደበት ይዛችሁ በጎ ቃል የሚወጣው። አሁን እኮ ተመልከቱ፣ ይሄ ተደጋጋሚ እናገረዋለሁ። ውሻ ታውቃላችሁ አይደል? ውሻ ጤነኛ ሳለ ምን ያውቃል? ጌታውን ያውቃል። ሌላስ ማንን ያውቃል? አባወራውን ማወራዋን ያውቃል። ከዛስ ቤተሰቡን ያውቃል። ከዛስ ሌላውን ያውቃል። በምን ነው የሚያውቀው ሲባል በሽታቸው ነው። የአዲስ አበባ ውሻ ግን ጅል ነው፣ አያውቅም። የማያውቀው ለምንድን ነው? ቤተሰቡ ሁሉ ሽቱ ስለሚቀባ አንድ አይነት ነው። ስለዚህ ማን ቤተሰብ ይሁን፣ ስለዚህ የአዲስ አበባ ውሻ ጅል አይጮህም። ዝም ብሎ መቀለብ ብቻ ነው ስራው። በከንቱ የምንቀልበው አረ ሰው አሁን ምንድን ነው እንደ አዲስ አበባ ውሻ ሆኗል። መዓዛ አያውቅም። ምንም የጌታን ሽታ ያውቅ፣ የቅዱሳንን መዓዛ ያውቅ፣ የመናፍቃንን መዓዛ ያውቅ፣ የዲያብሎስን መዓዛ ይል ዝም ብሎ በቃ ዝም ብሎ ጌታውን አያውቅ፣ የጌታውን ቤተሰብ አያውቅ። እና ውሻ ጤነኛ ሳለ የጌታውንም የቤተሰቡንም ነው የሚያውቀው። ሌላው ቀርቶ ተደጋግሞ ከጌታው ቤት የመጣውን ጎረቤት ሰው ሁሉ ያውቀዋል። በጣም የሚያስደንቆ ነው። እኛ ገጠር ያደግን ልጆች ነን። የጎረቤት ውሻ እንዲለምደን ከጎረቤት እንጀራ እንቀበልና እንጀራ ተቀብለን እንጀራውን ከሰውነታችን ጋር አሽተን እንሰጠዋለን። ከእንጀራው ጋር የሰው መዓዛ ስለሚበላ ከዚያ ወዲያ ያንን ሰው አይበላውም። ይገርማቸዋል። የሰውን ሽታ ስለሚያውቀው ማለት ነው። ውሻ ግን ሲያብድ ቤተሰቡንም ጌታውንም መንከስ ይጀምራል። መናፍቃንም አይምሯቸው ሲያብድ ጌታቸው ክርስቶስን፣ ቤተሰቦቹን ድንግል ማርያምንም ቅዱሳንን ይሳደባሉ። ለምን? ያበደ ውሻ ሆኗልና። ጤነኛ ውሻ ግን ጌታውንም ቤተሰቡንም ያከብራል። ጤነኛ ክርስቲያን ክርስቶስን በአምላክነት ያከብራል። ድንግል ማርያምን በወላዲት አምላክነት ያከብራል። ቅዱሳንን በቅዱስነታቸው ያከብራል። እና መልካም ቃል የክርስቶስ ያልሆኑትን ሰዎች የምታዩቸው እንዲሁ በሞት ያቸው አንደበታቸው እንዴት እንደሚወጣ ይዋቸው። ተሳላቂዎች ናቸው። ወይ ቃለ እግዚአብሔር እየጠቀሱ ይስቃሉ፣ ይቀልዳሉ፣ ይሳለቃሉ፣ ይሳደባሉ፣ ይነቅፋሉ። ትንሽ ትልቅ አይቀራቸውም። አፋቸው የዘንዶ የስድብ አፍ የተሰጠው ማንንም የማይምሩ ናቸው። እና መልካም ቃል ነገር የማይሰራ የማይዋሽ የማይሳደብ የማይነቅፍ በሐሰት የማይምል ከንቱ የማይናገር ጣዖት የማያመልክ የማይራገም መልካም ቃል ባለው አንደበት እግዚአብሔርን አመስግኑት። ዘፈን የማይዘፍን ማንንም የማይሳደብ መልካም ቃል ባለው አመስግኑ። እና ጸናጽል የተባለ ይኸውላችሁ ጸናጽሉ ይሄ አገጫችን ነው። ከውስጥ ያለው ጸናጽሉ ሸዋ 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 የሚለው ምላስ ነው። እና ጸናጽል ይዘው ወረብ ከማጥናት በፊት ምላስን መቀደስ ነው። እግዚአብሔር የተቀደሰ አንደበት ይስጠን፣ የተቀደሰ ልቡና ይስጠን። ሰብጉ በጸናጽል ወይባቤ እግዚአብሔርን በእልልታ አመስግኑት። እስኪ በሉ አሁን እልል በሉሽ በሉ። ያው እግዚአብሔርን በምን አመስግኑት አለ? በእልልታ። እልል ማለት ምንድን ነው የሚለውን ቅዱስ ሳዊሮስ ይተረጉማል። እልል ማለት ምን ማለት እልል የሚሉ ሰዎች ምን ያደረጉ ሰዎች ናቸው? ግንብ ያፈረሱ ሰዎች ናቸው። እስኪ በሉ ግንብ ያፈረሱ ሰዎች በሉ በሞቴ እንደገና በሉ። የኢያሪኮን ግንብ 7 ጊዜ ዙረው እስራኤል እልል ሲሉ ምን አለ? ግንቡ ፈረሰ አይደለም እንዴ? ስለዚህ ፍጹም ነው 7። ኢያሱ ማለት መድኃኒት ነው። መድኃኒታችን ኢየሱስ ክርስቶስ ፍጹም የነበረውን የኃጢአታችንን ግድግዳ ስላፈረሰልን እግዚአብሔርን በእልልታ አመስግኑት። እልል በሉ። አሁንሽ ጥሩ ቆይ አሁን ሌላ ላመጣ ነው። ቀጥሎ ቄሱ እየሶረ
ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል። መልሱ መልሱን እናንተ። እንደዚህ ብሎ ያጥንና ቄሱ ሲገባ ምን እያለ ይገባል መስላችሁ? ወደ መቅደስ ሲገባ እግዚአብሔር አምላኬ በከመ አናህልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅማ ኃጢአቴ ወኃጢአቶሙ ለሕዝብከ በእደ ኃጥእ ገብርከ ይላል። ምን ማለት ነው? አቤቱ እግዚአብሔር አምላኬ ሆይ የኢያሪኮን ግንብ በአገልጋይ በኢያሱ እጅ እንዳፈረስክ በእኔም በባሪያህ እጅ የእኔንም የወገኖችን የምእመናንን የኃጢአት ግንብ አፍርስልኝ ይላል። እየዞረ የሚያጥነው የኃጢአትን ግንብ ለማፍረስ ነው። እልል ማለት ምን ማለት ነው? ንስሐ ገብቶ ኃጢአትን በንስሐ ማፍረስ ማለት ነው። አጋንንትንና ኃጢአትን ድል የመንሳት ምልክት ነው። ድል ያልነሳ ሰው እልል ቢል ይሳቅበታል። ፍልስጤማውያን እኮ ምን አሉ መሰላችሁ? ታቦተ ጽዮንን ይዘው አፍኒንና ፊናስ ያንን ክፋት ሰርተው እስራኤል ውጊያ ገጠሙ። ተሸንፈው ተሸንፈን የተመለስነው እኮ ፍልስጤማውያን ያሸነፉን ታቦተ ጽዮንን ስላልያዝን ነው ብለው ታቦተ ጽዮንን ይዘው ሄዱ። ኋላ ታቦተ ጽዮንን ይዘው ሲሄዱ እስራኤላውያን እልል አሉ። ምን አሉ ፍልስጤማውያን? እኒህ ፍልስጤማውያን እስራኤላውያን ምን እልል ያስብላቸዋል? ያሸነፍን እኛ እልል የሚሉ እነሱ አለ። ምክንያቱም እልል ማለት የሚያሸንፍ ሰው መገለጫ ስለሆነ ማለት ነው። ከዚህ በኋላ ታቦተ ጽዮን መጣ ነው። ነገር ግን ልብ ብላችሁ ስሙ። እስራኤል ታቦተ ጽዮንን ወደ ፍልስጤም ይዘው ሲሄዱ እልል ብለው ነበረ። እልል ለማለት ግን ድል የነሳ ሰው ነው። ኃጢአታቸውን ድል ነስተው ታቦተ ጽዮንን ይዘው እልል ቢሉ እስራኤልንም ድል ነስተው እልል ለማለት ይበቁ ነበረ። ኃጢአታቸውን ድል ሳይነሱ በኃጢአት ግንብ በተያዙ ሰዎች ራስ ላይ ታቦተ ጽዮን ስላለች እልል ቢሉም እልልታቸው ወደ ወዮታ ወደ ለቅሶ ተመልሶ ታቦተ ጽዮንን አስማርከው እነሱ ሙተው በለቅሶ ተመለሱ። ስለዚህ ምን ማለት ነው? ታቦት ላይ እልል ስንል የኃጢአታችን ግንብ አፍርሰን እልል ለማለት ያበቃል። በምን ነው የምናፈርሰው? በንስሐ በሉ እንጂ የምንሰራው ልማድ በመቁረጥ በማቆም ሌላውን ደግሞ አሁን ዝም ብሎ እንዲያው እንዳትቀየሙኝ አደራ። አሁን የከተማ ዝም ብሎ ሳይገባ ሁሉ ነው እልል የሚለው። እኔ አሁን እግዚአብሔር ይስጣችሁ ምእመናን፣ እግዚአብሔር ይቁረጣችሁ አሰሙኝማ። ሳሰሙ ሁሉ እልል ስለምትሉ ማለት ነው። እዚህ ብሎ እልል ማለት ምእመናን እልል በሉ፣ ምእመናን እልል በሉ። አይ በቃ ምን አሸንፈን ነው እልል የምንል? እኔ እልል አትበሉ አላልኩም፣ በሉ ችግር የለም። ግን እልል ስንል ማሟላት ያለብንን እናሟላ ነው። ደግሞ ሰው መቼስ ችግርኛል ተመልሶ ይኸው ተመልከቱ፣ የሰው እልል አትበሉ እኮ አለ። ቤተ ክርስቲያን እልል አትበሉ እኮ አለ። በሉ ደግሞ እኔ አላልኩም። እልል ስንል ድል የነሳ ሰው ነው እልል የሚልና አጋንንት ይስቁብናል። ሞኝ ከሰውነት ላይ የኃጢአት ግንብ ሰርቼብህ አንተ እልል ትላለህ ብሎ ሰይጣን ይስቅብናል። እንዳይስቅብን አሁን ጠላት መጥቶ ቤታችንን አፍርሶ ጓዛችንን ዘርፎ እጅ እግራችንን የፍጥኝ ከምሰሶ ጋር አስሮ ጥሎን ሲወጣ እናለቅሳለን እንጂ እልል እንላለን? እጅ እግራችን በኃጢአት ተዘርፎ ባለቀስን ነበር በእውነት ማለት ነው። ስለዚህ ሁላችንም ይህንን ግንብ ማፍረስና እልል እግዚአብሔር ሰብህዎ በጸናጽል ወበይባቤ፣ በጸናጽል በመልካም አንደበት ወበይባቤ፣ ኃጢአትን ድል ነስታችሁ እግዚአብሔርን አመስግኑት። እስኪ በሉ ኃጢአትን ድል ነስታችሁ ማንን አመስግኑ? እግዚአብሔር። አሁን እኮ በየቦታው ሁሉም ቢናገሩት ወድ ባዶ ይቀራል። ገንዘብና ኃጢአት ግንብ የሰሩባቸው ሰዎች ናቸው በየሰቦታው ሃሌሉያ የሚል ዝም ብሎ ኃጢአት ቤት የሰራበት ሰው። ግንብ አፍርሰን ለማመስገን ያብቃን። ኩሉ ነፍስ ይሴብሖ ለእግዚአብሔር። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። እስትንፋስ ያለው ሁሉ ለምንድን ነው የምናመሰግነው? እግዚአብሔር መጀመሪያ ስለፈጠረን፣ እስኪ ስለፈጠረን በሉ። ቀጥሎ ጠላቶቹን ስለፈጠረ፣ እስኪ በሉ ይውላችሁ ጠላቶቹ እንደምንሆን ስላደረገን። አሁን እናቶች አባቶች ዝም በሉ። እናቶች አሁን የዛሬ 9 ወር የምትወልጂው ልጅ አንቺን አንቆ የሚገል ነው ብትባሉ ተወልዱታላችሁ? ተወልዱታላችሁ ወይ? አትወልዱትም። ኧረ እንኳን አንቆ የሚገላችሁን የሚረዳችሁን አልወልድ ብላችኋል። ዛሬ መውለድ አስጠልቷችኋል። ዛሬ አንዳንዶቻችሁ ይርበናል ብላችሁ እግዚኦ፣ ሰው ሆዱ እኮ ይገርማል እኮ ምን ልበላ ነው ብሎ ማለት ነው። ልጁ መጥቶ እንዳይሻማው እንዲሁ እኮ አይደረስ እኮ ነው። አንዳንዱ ደግሞ ሴቱ ውበታችን ይጎሰቁላል ብሎ ነው አሉ የማይወልደው የከተማው ይጎሰቁላል። አራስ አንሆንም ብላችሁ ማለት ነው። አይጠጋብም አምላክ። እግዚአብሔር ማህፀን ከፍቶ ሲሰጥ ዕዳ፣ ልጅ ሲነሳ ዕዳ። እና ተመልከቱ አሁን አንቆ የሚገል ልጅ የሚወልድ የለም።
እግዚአብሔር ግን የምንሰቅለውን ልጆቹን ፈጥሮናል። ስለዚህ ጠላቶቹ ስንሆን ስለፈጠረን ቅዱስ ጳውሎስ እናንተ እንኳን እንደው ለጠላት ለወዳጅስ የሚሞት ሰው ይገኛል ብላችሁ ነው? እንጃ። እግዚአብሔር ግን አኮ በአምጣነ ጌጋይነ ዘኮነነ ሐሳበ ጸጋሁ ለእግዚአብሔር እንዘ ጸሩን ይህን ለእግዚአብሔር ተሳሃለነ በሞተ ወልዱ። የእግዚአብሔር ቸርነት በእኛ ኃጢአት ልክ አልሆነም። የእግዚአብሔር ጠላቶች ስንሆን ልጁን በልጁ ሞት ይቅር አለን ብሎ እንደተናገረ ክርስቶስ ሰቃዮችን የፈጠረ ነው። የቸነከሩትን እጆች የፈጠራቸው እሱ ነው። አዳምን ኦ አይዳው ለላኳው ለአዳም ተቀነዋ በቅነዋ ተመስቀል ኦ አዳም ላንሶ ኦ አይጋር ላንሶ ሰው ውስጥ ተገነ ተቀነዋ በቅነዋ ተመስቀል ኦ አፍ ዘነፋ መንፈሳዊ ሕይወት ውስጥ ተገጹ ለአዳም ሰረበ ከርቤቱ ሱሃ ዘምስለ ሐሞት ይላል ቅዱስ ዮሐንስ አፈወርቅ። አዳምን ያጃጁ እጆች ወዮ በችንካር ተቸነከሩ። አዳምን በገነት የፈለጉ እግሮች ወዮ በችንካር ተቸነከሩ። በአዳም ፊት ላይ የሕይወት መንፈስን እፍ ያለ አንደበት ሐሞት ከከርቤ ጋር ተቀላቅሎ ጠጣ ወዮ ብሎ ይናገራል። በእውነቱ ማለት ነው። ይህንን አደረገ እግዚአብሔር ጠላቶቹ ስንሆን ስለፈጠረን፣ በመልኩ ስለፈጠረን። ማን መልኩን ሰጥቶ ፍጡር ይጥረን? ሰው ስላረግን። እግዚአብሔር እኮ አህያ አድርጎ ቢፈጥረንም ይችል ነበር። አህያ ብንሆን እዚህ እየተጫን ነበር አይደል? አይጥ ብንሆን ኑሮስ እግዚአብሔር ምን ይሳነዋል? ድመት ቢያደርገን ኑሮስ? ሰው ያደረገን አምላክ እግዚአብሔር ይመስገን። እግዚአብሔር ይመስገን በሉ በሉ ጨምሩ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። መጀመሪያ ስለፈጠረን በሉ። እኔ ስለፈጠረን ስል እግዚአብሔር ይመስገን በሉ። ስለፈጠረን፣ ጠላቶቹ ስለፈጠረ፣ በመልኩ ስለፈጠረን እግዚአብሔር ስለፈጠረን፣ በምን ስላለን? በመልኩ ስለፈጠረን። ሌላስ ደግሞ የእኛን መልክ ይዞ መጥቶ ስለፈለገን ወነሳ አርአያ ገብር። ተመልከቱ፣ ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ። አንተን በአምሳሉ ሊወልድህ እሱ በአምሳሉ ተወለደ ይላል አረጋዊ መንፈሳዊ ቅዱስ አትናቴዎስም ይናገራል። አንተን በአምሳሉ ለመውለድ እሱ በአንተ አምሳል ተወለደ። አብርሃም አንድ ልጁን ለእግዚአብሔር ቢሰጠው እግዚአብሔር አንድ ልጁን ለአብርሃም ሰጠው። አብርሃምን የእግዚአብሔር ልጅ ለማድረግ የእግዚአብሔር ልጅ የአብርሃም ልጅ ሆነ። ስለዚህ የእኛን መልክ የባሪያዎቹን መልክ ይዞ ራሱን ድሃ አደረገ ይላል ቅዱስ ጳውሎስ። ድሃ ማለት ምን ማለት ነው? እሱ ወደ ድህነት ተለወጠ ማለት አይደለም። ድሃ ሥጋ ለብሶ ከመታየት በቀር ለአምላክ ምን ድህነት አለ ይላል ቅዱስ ጎርጎርዮስ ሲናገር። የአምላክን ሥጋ ለብሶ የሰውን ሥጋ ለብሶ ከመታየት በቀር ለእግዚአብሔር ድህነት የለም። እፎ ቤተ ነዳ ሀደረ ከመ ምስኪን። ከእናት እንኳን የባለጸጋ ልጅ መርጦ አልተወለደም። የድሃ ልጅ መርጦ ነው የተወለደው። የባሪያን መልክ ይዞ ስለመጣ በእኛ አካል ስለመጣ አንሶ ሰው ውስጥ ዓለም በዚህ ዓለም ተመላለሰ፣ በዚህ ዓለም ኖረ፣ ዕድሜ ተቆጠረለት፣ አንድ ልብስ ለብሶ ኖረ፣ ውሃ እየለመነ አደገ፣ እየደከመው ተራመደ። እኔ ጌታ ካደረጋቸው ብዙ ነገሮች አንዱ የሚደንቀኝ ከእመቤታችን ጋር ሲሰደድ ሲደክመው ሀታች የእመቤታችን ቁመቱ አጭር አይደል? የ2 ዓመት ልጅ ወይ ግሩም ሰማይና ምድር ይወስና ምናምን እመቤታችን መድረስ አቅቶት የእናቱን የቀሚስ ጫፍ ይዞ እዘይኝ እያለ ሲያለቅስ እይዞ ጽንፈ ልብስኪ ይለዋል ደራሲ። የተመልከቱ ምህረ በገቦኪ ምህረ በዘባንኪ። በጎንሽ ሲደክምሽ በጀርባሽ ታዘዋለሽ፣ በጀርባሽ ሲደክምሽ በጎንሽ ትይዘዋለሽ። እንደገና ሲደክመው ደግሞ እዘይ ብሎ ያለቅስባታል። እናንተ አምላክ ልጅ ሆኖ ሲያስቸግር እዘይ ብሎ እያስቸገረ አልሞ እንበለ ሰሎሜ ከሰሎሜ በቀር ያለ ዮሴፍ ከሰሎሜ በቀር የሚያግዝሽ ያስተባረኪ ከዮሴፍ አረጋዊ በቀር ስንቅ የሚሸከምልሽ የለም። ውሃ ለምኖ አድጎ እንጀራ ለምኖ ልብስ ለምኖ ለብሶ አንዲት ልብስ ናት የለበሰችው የመድኃኒዓለም ባይለምንም 70 ሰገል ያመጡለት አንድ ልብስ ነበረችው። ጌታ 33 ዓመት ሁሉ ለብሶት የኖራት አንድ ቀሚስ ብቻ ናት። ሲያድግም አብራው ነበር የምታድግ። ይህን ሁሉ የባሪያን መልክ ይዞ መጥቶ የጌትነቱን መልክ ስለሰጠን እግዚአብሔር ይመስገን አትሉ? ስጋውን ቆርሶ ስላበላን እግዚአብሔር ይመስገን በሉ። ደሙን ቀርቶ ስላጠጣን፣ ባሪያዎቹ ለመሆን የማይገባንን ልጆቹ ለመሆን ስላበቃን፣ ብንበድል እንኳን የንስሐ በር ስለከፈተልን፣ ስርየት የሚሰጡ ካህናትን ስለሰጠን፣ ሕግ ስለሰራልን፣ በመላክ ስለሚጠብቀን፣ የሰማይ ሀገር ስለሰጠን እግዚአብሔር ይመስገን። እስትንፋስ ያለው ሁሉ እግዚአብሔር ይመስገን ያመስግን። ሌላስ ምንድን ያለ ችለን ሌላስ እግዚአብሔር ክፉ ነገር ስላመጣም ቢሆን በሉ እግዚአብሔር ይመስገን ብለው። አሁን አንድ
መጽሐፍ ማር ይስሐቅ ምን ይላል መሰላችሁ? እግዚአብሔር ሰው መንገድ ሲሄድ ውሎ ከመንገድ ዳር ይዘፍናል፣ ደክሞት ይቀመጣል። ሲቀመጥ ምን ያደርጋል? እባብ ፊት ለፊቱ እንዲመጣ ያዋል። ሰውየው እንቅልፍ እያለው እንቅልፉን ድንገት ብልን ሲል ትልቅ እባብ ፊት ለፊቱ ተጋድሞ ያያል። ምንድን ነው የሚለው? ፈጣሪዬ ምን አልኩ? እባብ ያልከኝ ያሳየኝ ቸራው ላይ ብዬ ነበር የወጣው ይላል። ግን ሊቁ ግን ምንድን ነው የሚለው? ሰውየው እባቡን እንዲያየው ያደረገ ሳያየው እንዳይበላው ነው ይላል። ሳያየው እንዳይበላው እንዲያየው ያደርገዋል። እግዚአብሔር ክፉ ነገርን የሚያሳየን ሳናይ እንዳንጠፋ ነው። ክፉ ነገር የሚያሳየን ሰው ካሰበው ቀጠሮ ሊደርስ ሲል እንቅፋት ወስቶ መጥቶት እግሩ ተሰብሮ እንዲቀር ያደርገዋል አለ። እንዴት? ከመንገድ ሊገሉት በዚያ ቀን ወደ ለሆነ ሀገር እንደሚሄድ ቀጠሮ እንዳለው አውቀው ወንበዴዎች ከመንገድ የሚጠብቁትና እንደሚገሉት እግዚአብሔር ያውቃልና ከመንገድ እግሩ ተሰብሮ እንዲመለስ ያደርገዋል። በጥቂት መከራ ብዙ መከራ ያስቀርለታል። ስለዚህ በጥቂት መከራ ከብዙ መከራ ስለጠበቀን ለምነነው ስላልሰጠን ስለሚያጠፋን ጸጋም ስለዚህ ሁሉ በሉ እግዚአብሔር ይመስገን በሉ። ለምነን ስላልሰጠን ሁሉ ነገር ማን ይመስገን? እግዚአብሔር ይመስገን። እንዲያውም አረጋዊ መንፈሳዊ ምን ይላል? አቤቱ ፈጣሪ ኢየሱስ ክርስቶስ ሆይ እኔ ከምፈልገው ማር አንተ የምትሰጠኝ ሬት ይሻላል ይላል። እስኪ በሉ እኔ ከምፈልገው ማር በሉ አንተ የምትሰጠኝ ምን ይሻላል? ሬት ይሻላል። የእግዚአብሔር ሬት ይጣፍጣል። የዓለም ማር ግን መጨረሻው ሬት ነው። መጽሐፈ ምሳሌ ምዕራፍ 5 ላይ ስታነቡ ምዕራፍ 6 ሁለቱም ምዕራፍ ይህንን የሚያትተው ጸቃዊ ይውህዝም ከናፈረ ዘማ ከዘማዊት ከንፈር ማር ይንጠበጠባል ይልና መጨረሻው ግን እንደ ሬት ይመራል። ማለት ከዚች ዓለም እንደ ማር የሚጣፍጥ መልካም ነገር ይገኛል፣ ግን መጨረሻው ሬት ነው። የእግዚአብሔር መንገድ ግን ሬት ሊል ይችላል፣ ውስጡ ግን ማር ነው፣ ይጣፍጣል። ይህንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እስትንፋስ ሁሉ ያለው እግዚአብሔርን ያመስግን። በእውነት ግን እግዚአብሔርን ለማመስገን የሚቻለው ሰው አለ ይልና ቅዱስ ቄርሎስ ዘኢየሩሳሌም ሲናገር ምን ብሎ ይናገራል መሰላችሁ? እግዚአብሔርን ማመስገን ማለት ፀሐይን መቼም የፀሐይን ብርሃን በእኔ ዓይን ታይቶ ሊያልቅ አይችልም። በእኔ ዓይን ታይቶ ሊያልቅ አይችልም። የውቅያኖስ ውሃ በእኔ ሆድ ተቀድቶ ሊያልቅ አይችልም። የእግዚአብሔርን ባህሪና ቸርነት እኔ አመስግኜ ልዘልቀው ባልችልም ከፀሐይ ብርሃን ያቅሜን እንደማይ ከውቅያኖስ ውሃ ያቅሜን እንደምጠጣ የእግዚአብሔርን ቸርነት ያቅሜን አመሰግነዋለሁ ብሎ ይናገራል። መጨረሻ ላይ ደግሞ ምን ይላል? ከጓሮ አትክልት ገብቼ ሁሉንም ፍሬ በልተህ ካልጨረስከው ብላችሁ ጾሜን እንደሄድ ታደርጉኛላችሁ ሆይ? እግዚአብሔርንስ እንደ እግዚአብሔርነቱ ማመስገን ባይሳነኝ ለረሃቤ ያህል ማመስገን እንዴት እከለከላለሁ? ነፍሴ እሱን ማመስገን ትጠማለችና እሱን ማመስገን ጥጋቧ ስለሆነ አመሰግነዋለሁ ብሎ ይናገራል። ይህ ሰብህዎ ለእግዚአብሔር አመስግኑት የሚለው ስትቆጥሩት ኃይለ ቃሉ 10 ይሆናል። አመስግኑት የሚለው ቃል 10 ነው። ይህ ምን ማለት መሰላችሁ? በ9ኙ ከተማ በ10ሩ ከተማ ያሉ መላእክት አመስጋኞች ናቸው። በአንዱ ከተማ ያለው ጎድሏል። ማን ነው? ሳጥናኤል ነው ከሰራዊቱ። አሁን እኛን አመስግኑ የሚለው ማመስገን በ9ኙ ከተማ ካሉ መላእክት 10ኛ አድርጎ የሚያስቆጥር ነው። ስለዚህ ሰውን ሰይጣን የሚያደርገው መራገምና መሳደብ ሲሆን ሰውን መልአክ የሚያደርገው ማመስገን ነው ይላል። ስለዚህ በምስጋና ሰው ከመላእክት ገብቶ ይቆጠራል። ከመላእክት ጋር የምንቆጠርበት ርስታችን ምስጋና ነው። ማመስገን እግዚአብሔርን ያስመስላል። ማመስገን መልአክን ያስመስላል። እግዚአብሔር በባህሪው አመስጋኝ ነው። መላእክት አመስጋኞች ናቸው። መላእክት እግዚአብሔርን ብቻ የሚያመስግኑ ኢዮብን አመስግነዋል። አብርሃምን አርከ እግዚአብሔር ብለው አመስግነዋል። እግዚአብሔር ሰውን ያመሰግናል። አብርሃምን እንደ አብርሃም ያለ ወዳጅ የለኝም ብለዋል፣ አመስግነዋል። እግዚአብሔር ኢዮብን አመስግኗል። እግዚአብሔር ሰውን የሚያመሰግን ከሆነ እኛ የማናመሰግን ምን ሆነን ነው? ሰው እንዲያው ቅዱስ ዮሐንስ አፈወርቅ ምን ይላል? ለማያመሰግን ሰው ይላል ገንዘብን እንደ ዝናብ ብታዘንብለት እንኳን ሊያመሰግን አይችልም ይላል። ለማያመሰግን ሰው በልቶ ካጅ ነው፣ ከሃዲ ነው፣ አያመሰግንም። የዚህ ዘመን ትውልድ አንዱ በደሉ ምስጋናን መብላት ነው። ምስጋናን መብላት ማለት አለማመስገን የመጨረሻ መልእክት ናት እቺ። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ አለላችሁ። የመጨረሻው ትውልድ አንዱ ምልክቱ ምስጋናን መብላት ነው። ጢሞቴዎስ በመጨረሻው ዘመን እንዲህ ያለ ክፉ ትውልድ ይመጣል። ምን ይላል? በትዕቢት የተነፉ ገንዘብን የሚወዱ ራሳቸውን ይወዳል፣
ምስጋና የሌላቸው ይሆናሉ። ምስጋና የሚገባቸውን ሁሉ አያመሰግኑም። እግዚአብሔርንም አያመሰግኑም፣ ድንግል ማርያምን አያመሰግኑም፣ ቅዱሳንን አያመሰግኑም። ኢትዮጵያ እኮ ስርዓት ያላቸው ሰዎች ናቸው። ገበሬ የሀገራችን ገበሬ በልቶ ሲጨርስ ማዕዱን ስሙ ያመሰግናል። እኛ የአምላክን ሥጋ ለጠገብንባት የአምላክን የሕይወት ውሃ ኢየሱስ ክርስቶስን ያገኘንባት መሶበ ወርቅ እመቤታችንን ደግሞ አናመሰግነው። ስብሐት ለኪ እምዘበላይነ ሥጋ ወልድኪ ወምዘሰተይነ ደመ መሲኪ አግብርትኪ ወአይማትኪ የልጅሽን ሥጋ በልተናልና የልጅሽን ደም ጠጥተናልና በእውነት ለዚህ ምክንያት መሳሪያ የሆንሽ አንቺን እናመሰግንሻለን። በሔዋን ጠፋን ካል በማርያም ተመለስን ማለት ምንድን ነው? እግዚአብሔር ብቻ ፈረደብን እንድንጠፋ እግዚአብሔር ሳይሆን ምክንያቱ ሔዋን ከሆነች እንድንድን እግዚአብሔር እንዲፈርድብን ሔዋን ምክንያት ከሆነች እግዚአብሔር እንዲያድንን ማርያም ምክንያት ሆናለች ማለት ምንድን ነው? ነውር የለው። ምክንያተ ድኅን የሆነች እመቤታችንን ከማመስገን በላይ ምን ሊኖር ይችላል? እና እመቤታችንን እንድናመሰግን እንዲሁ ምን ነው አባ ጊዮርጊስ እንዳለው ድንግል ማርያም ሰውነቶች ሁሉ እንኳን ለሰውነቴ ለጠጉሬ አንደበት ተሰጥቶት ባመሰግንሽ እንኳን ሊበቃኝ አይችልም ይላል። ለጠጉራችን እንኳን አንደበት ቢሰጠው እና ይችን በእውነት የጥፋት ውሃ 150 ቀን የዘነበውን የጥፋት ውሃ የገታችው ቀስተ ደመና የእግዚአብሔር ምልክት ሆና ከተነሳች የእግዚአብሔር የሔዋን የኃጢአት ጎርፍ የተገታባትም እውነተኛይቱን ቀስተ ደመና እመቤታችንማ እንዴት አናመሰግንም? ቅዱሳን እናመሰግናለን፣ ሰውንም እናመሰግናለን። በእውነቱ ማለት ቅዱስ ጳውሎስ ሰው አመስግኗል። ሄኔሴፎሩ እንዲህ አድርጎልኛል፣ ማርቆስ እንዲህ አድርጎልኛል፣ ጢሞቴዎስ ጥሩ ሰው ነው አመስግኑት፣ እገሌ ጥሩ ሰው ነው ብሏል። ሰውን እንኳን እንድናመሰግን ተደርገን ማንም ሰው ጌታ ሁሉንም ጴጥሮስን አመስግኗል። ቅዱስ ጴጥሮስ ብፁዕ ነህ እያለ ሴቶችን አመስግኗቸዋል። መልካም ሲሰሩ መልካም ለሰራ ሁሉ ምስጋና ይገባዋል። አመስጋኝ ሰው መራራ ሕይወት የለውም። አይምሮ ሁሉ ሰላም ያገኛል። ሁልጊዜ ግን መሳደብ የለበሰው ሰው ልቡም መራራ ነው፣ ሕይወቱም መራራ ነው። እኩት እግዚአብሔር በእንተ ጸጋሁ እንተ ይትተረጎም በዚህ ጊዜ ትመጣለች ስለማትባል ስለማይመረመር ጸጋው እግዚአብሔር ይመስገን። እግዚአብሔርን ለወለደችልን ለድንግል ማርያም ምስጋና ይግባት። ለሁሉም ቅዱሳን ምስጋና ይግባቸው። የምስጋና ሕይወትን ያድለን እግዚአብሔር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።